ሰላም ሰላም ዩናይትዳውያን ተወዳጆች እንዴት ናችሁልኝ? በያላችሁበት በሀገር ውስጥ እንደዚሁም በመላው ዓለም ሆናችሁ የምትከታተሉን ውድ የማንቸስተር ዩናይትድ ቤተሰቦች ሁሉ አማን ነው። ዛሬ በጣም ጥሩ ዜናዎችን ነው ይዤላችሁ የተገኘሁት። እንደተለመደው ወደ ዜናችን እናልፋለን። ከዛ በፊት ግን ላስተዋውቃችሁ ዛሬ ምን ያስኩላችሁ የሚለውን መረጃ በጣም አጠር ላድርግ እንዳላቅርብላችሁ። ምክንያቱም የዛሬ ቪዲዮ በጣም ይረዝማል። ለምን ረዘመ? እንደው መታለፍ የሌለበት በጣም ወሳኝ የሆኑ መረጃዎች ስላሉ ነው። ስለዚህ ማስታወቂያውን የዜናዎቻችንን ዋነኛ ሀሳብ ፈጠን ብዬ እንዲሁ ልግለጽላችሁ። ማንቸስተር ዩናይትድ በ6.5 ቢሊዮን የአሜሪካ ዶላር ሁለተኛው የዓለም ውዱ ክለብ ሆኗል። 40 ጨዋታ ብቻ አድርጎ በዚህ ሲዝን ግን በገቢ ከዓለማችን ቁንጮ ከተቀመጡ ክለቦች መካከል አንዱ ሆኗል። እናየዋለን። ግሪምስቤይ ከሚባል ክለብ ሽንፈት ጀምሮ አንገታችንን ፍጹም እያስደፋ ከዛ በኋላ ደግሞ እስከ አውሮፓ ሻምፒዮንስ ሊግ ተሳትፎ ማረጋገጥ የቻልንበት በጣም የሚያስገርም አጨራረስ የጨረስንበትን የእንግሊዝ ፕሪሚየር ሊግም እንዲሁ እንቃኛለን። በመጀመሪያው ክፍል ላይ ቤተሰቦች በተለይ ከአሞሪም ስንበት ጀርባ የነበሩ የሚያስገርሙ ነገሮች አሉ። እነኝን ጉዳዮች የምናይ ነው የሚሆነው። ምን ያህል ሩበን አሞሪም በተለይ ከአንድ የዩናይትድ ቁልፍ አመራር ጋር ቦክስ ቀረሽ የተባለ ጸብ ውስጥ ወይም ንትርክ ውስጥ ገብተው እንደነበረ የዛሬው ቪዲዮ ይነግራችኋል። ብሩኖ ፈርናንዴስ ታሪካዊው የሆነ ሪከርድ መስበሩ አነጋጋሪነቱን ቀጥሏል። የአርሰናል ሌጀንዶች እያለቀሱ ነው። በጣም የሚያሳዝነው ነገር ግን የዩናይትድ ሌጀንዶች ደግሞ ብሩኖ ፈርናንዴዝን ታርጌት አድርገው እሱን መተቸታቸው ነው። ከሮይ ኪን ጋር የገባበት የሚያስገርም በጣም የሚያሳዝን ንትርክ ደግሞ አሁን እንደ አዲስ ተቀስቅሷል። ምናልባት የስኮልስ እና ከማርቲኔዝ በኋላ በክለቡ ሰዎች የተቀሰቀሰ ሌላ የቃላት ነቆራ ይመስላል። ይህን ጉዳይ የምናየው ነው የሚሆነው። ኮቢ ሜኖ የቼልሲን ጥያቄ ውድቅ ስለማድረጉ፣ ማርከስ ራሽፎርድ ደግሞ ወደ ባርሴሎና ለመሄድ ስለመቃረቡ ይሄ ሳምንት ወሳኝ እንደሆነ ዜና ወጥቷል። የምንነግራችሁ ነው የሚሆነው። ቤተሰቦች የዝውውር ገበያውን ሁኔታ እናያለን። በተለይ ለኢሌት አንደርሰን የሚገርም ገንዘብ ተለጥፏል። ይሄ ቤንችማርክ ተደርጎ ለዚህ ተጫዋች የዝውውር ዋጋ እየታየ ያለ በአንድ ተጫዋች አለ። የመነሻ ዋጋ አድርገው ፎረስቶች ይህን ተጫዋች ወስደውታል። ማን ነው እናየዋለን። ማቲያስ ፈርናንዴዝ በሚያስገርም መልኩ የመሸጫ ዋጋው ወርዷል። ተጫዋቹ አሁን በቀጥታ ወደ ኦልትራፎርድ ከሚመጡ ቀጣይ የአማካይ ስፍራ ፈራሚዎች መካከል አንዱ እንደሆነ እየተገለጸ ነው የሚገኘው። አዲስ ነገር ምንድን ነው? ይህን ልጅ በተመለከተ የምንነግራችሁ ዜና ይኖራል። የኤንዞ ፈርናንዴዝ እና የሲቲ ዝውውር ጉዳይ አሁን ጠንከር ብሏል። ቤተሰቦቻችን ይሄ ተጫዋች እንደው ቼልሲን የሚለቅ ከሆነ በየትኛው መንገድ ዩናይትድን ይጠቅማል። የዚህ ተጫዋች ቼልሲን መልቀቅ ለዩናይትድ በረከት ሳይሆን አይቀርም። ቤተሰቦቻችን አዲስ ነገር አለ እነግራችኋለን። ቹዋሜኒ የማንቸስተር ዩናይትድ ህልም ነው ብሏል ፋብሪሶ ሮማኖ። ለምን ይሄን አለ? መረጃ እነግራችኋለን። ቤተሰቦቻችን አብራችሁን ስትቆዩ ሌሎችም መረጃዎች ይኖራሉ። እነኝህን ዜናዎች ታገኛላችሁ። እንደተለመደው በፍቅር ላይክ በማድረግ ቪዲዮውን እንዲሁም ሀሳብ አስተያየቶቻችሁን በመስጠት ከቻላችሁ እግር ኳስን ለሚወዱ የዩናይትድ ደጋፊዎች መረጃውን ሼር በማድረግ እንድታግዙን እጠይቃለሁ። አብራችሁን ሁኑ። መልካም ቆይታ። ማንቸስተር ዩናይትድ ምንም እንኳን በአውሮፓ ሻምፒዮንስ ሊግ ባይሳተፍም በየትኛውም የአውሮፓ መድረክ ባይሳተፍም በአመቱ መጨረሻ ላይ እንደው ካደረጋቸው ጨዋታዎች መካከል በታሪክ ምናልባት ቡድኑ 40 ጨዋታ ብቻ አድርጎ ያጠናቀቀበት አመት ነው። ግን ይሄ ሁሉ ያለ አውሮፓ ተሳትፎ ያለ ሌላ ተጨማሪ ገቢ እንደው ከጨዋታ ቀን ከሚገኝ ገቢ ክለቡ ገቢ በከፍተኛ ደረጃ ይቀንስበታል እና በዓለም ደረጃ ያለው ቦታ ያጣል ተብሎ ቢያስወራም ግን የሆነው ነገር በፎርብስ የወጣው በታዋቂው የዓለም ክለቦች የደረጃ ሰንጠረዥ መሰረት ዩናይትድ አሁንም ከዓለማችን ቁጥር 2 ትልቁ ክለብና ብራንድ ሆኗል። 6.5 ቢሊዮን የአሜሪካ ዶላር ክለቡ ተተምኗል። ይሄም ቁጥር 2 የዓለማችን ውዱ ክለብ ያደርገዋል ከሪያል ማድሪድ ቀጥሎ። ባለፈው ዓመት ያስገኘው አጠቃላይ ክለቡ ጀነሬት ያደረገው ገቢም ወደ 834
ሚሊዮን የአሜሪካ ዶላር ደርሷል ማለት ነው ቤተሰቦቻችን። ይሄ የሆነው ደግሞ ያለምንም አውሮፓ መድረክ ውድድሮች መሆኑ ነው በጣም አስገራሚ የሚያደርገው። ትልልቅ የፋይናንሻል ፎርስ ሆኗል ክለቡ አሁን በተለይ በእግር ኳስ ዘርፍ ደረጃ ከስፔኑ ኃያል ክለብ ቀጥሎ እየተፎካከረ ያለ ቡድን ነው። እንደውም የስፔኑ ኃያል ክለብ ማድሪድ አሁን የሚበልጠው በ6.75 ቢሊዮን ዶላር የተተመነ ነው ስፔኑ ክለብ ሪያል ማድሪድ ማለት ነው። ልዩነታቸውን እንደው ለማስላት ብዬ ነው በጣም ስላስገርመኝ። ከዚህ በፊት ሰፊ የሆነ ጋፕ ነበራቸው ኦልሞስት ወደ 1 ቢሊዮን አካባቢ መሰለኝ በሪያል ማድሪድ እና በማንቸስተር ዩናይትድ መካከል ያለው አጠቃላይ ልዩነት። ዘንድሮ ግን ይሄ ጠቧል። እንግዲህ ቤተሰቦቻችን እናንተ ካልኩሌት አድርጋችሁ ድረሱበት። ሪያል ማድሪድ 6.75 ቢሊዮን ዶላር ነው የተተመነው። ማንቸስተር ዩናይትድ ደግሞ 6.5 ቢሊዮን ዶላር ነው የተተመነው ማለት ነው። ስለዚህ በመካከላቸው ያለው ቁጥር በጣም እየቀነሰ መጥቷል። ቀጣይ ሲዝን ላይ የሚመጣው ሪፖርት ደግሞ በጣም አስገራሚ ነው የሚሆነው። ዩናይትድ የአውሮፓ ቻምፒዮንስ ሊግ ተመልሷል። በርካታ ክለቦች ስፖንሰርሺፕ ስምምነቶችን ፈጽመዋል። እንዲሁም ቡድኑ በቻምፒዮንስ ሊግ እስከሚጓዝበት ርቀት በኤፍኤ ካፕ በካርሊንግ ካፕ እስከሚያደርጋቸው ተጨማሪ ጨዋታዎች እንደዚሁም እንደማንበር ከሆነ ቀጣይ ሲዝን ምናልባት በማንቸስተር ዩናይትድ ታሪክ ቤተሰቦች ሪከርድ ገቢ የሚገኝበት ዓመት ይሆናል የሚል እምነት በግሌ ያለ ወደ ቢሊየን የአሜሪካ ዶላር ሁሉ የዩናይትድ ገቢ ሊገባ ይችላል። ስለዚህ የዚህ ሲዝን ሪፖርት ያለምንም አውሮፓ መድረክ ውድድር 40 ጨዋታ ብቻ ዩናይትድ አድርጎ 60 ጨዋታ አካባቢ ካረገው አርሰናል እንደው ያልተናነሰ ወይንም ደግሞ የተመጣጠነ ገቢ የሚያገኝ ከሆነ ኢማጂን ቀጣይ ሲዝን ዩናይትድ 50 እና 60 ጨዋታዎችን በሲዝኑ ሲያደርግ ከተለያዩ ገቢዎች የሚያገኛቸው ተጨማሪ ገቢዎች ሲደማመሩ ሪከርድ የሆነ ገቢ ሊያገኝ እንደሚችል እዚሁ ላይ መገመት ትችላላችሁ። ስለዚህ ዩናይትድ እንደው መጥፎ ሲዝን አሳልፏል ብለን ከዚህ በፊት ክለቡን ብናወርድም ግን ትልቅ ክለብ ምንጊዜም ትልቅ ነው እና ክለቡ ገቢው አልቀነሰበትም ምንም እንኳን ሜዳ ላይ ውጤቱ ጥሩ ባይሆንም በተለይ አምና። ቤተሰቦች ወደ ቡድናችን እንደዚሁ እስቲ እንለፍና በመጀመሪያው ክፍል እንደ ሁል ጊዜው እንደምናየው እንደው በዚህ ሰዓት ማየት የምፈልገው እና ትንሽ በሰሞኑ ቀናትም እንደዚሁ ለእናንተ ማድረስ የምፈልገው ነገር ስለ ክለባችን ሲዝኑን መቃኘት ነው እና ማንቸስተር ዩናይትድ እንደው ምን አይነት ሲዝን ነው ያሳለፈው? አሁን ሲዝኑን አጠናቀናል እና ምን አይነት ሲዝን ነው ያሳለፍነው? ምን አይነት ከፍታዎች፣ ምን አይነት ዝቅታዎች ነበሩ? አስቸጋሪ የነበሩ ሞመንቶቻችን። ከዛ ወደ ተጫዋቾቻችን እንመጣለን። የትኞቹ ተጫዋቾች ያሳፍረውናል? የትኞቹ ተጫዋቾች አስደስተውናል? የትኞቹ ተጫዋቾች መቅረት አለባቸው? የትኞቹስ መልቀቅ አለባቸው የሚለውን በቀጣዮቹ ቀናት እንዲሁ ላይላችሁ እሞክራለሁ። ቤተሰቦች ከግሪምስቤይ ከሚባል አንድ ምንነቱ ስሙ እንኳን ከማይታወቅ ክለብ ሀፍረት ጀምሮ እስከ አውሮፓ ቻምፒዮንስ ሊግ በስታይል ሲዝኑን ያጠናቀቅንበት ዓመት ነው። ከህፍረቱም ቀምሰናል፣ እንዲሁም ከግሎሪው ባለች አቅም እንዲሁም በዚህ ባጠናቀቅ ነው ደረጃ ዩናይትድ በጣም አስደናቂ ሲዘን አሳልፈዋል። በሁለቱም አጽናፍ ዩናይትድ ዘንድሮ በጣም አይተነዋል እና ክለቡ በከፍታውም በዝቅታውም ጊዜ በዚህ ሲዘን በተለይ ልባችንን ከፍ ዝቅ ሲያደርግ ውሏል። በተለይ በሲዝኑ መጀመሪያ አካባቢ የነበሩ ነገሮች ጥሩ አልነበሩ፣ የምታስታውሱት ነው። በኋላ ላይ በተለይ ካሪክ ከመጣ በኋላ ግን ነገሮች በሙሉ ተቀያይረዋል። በእግር ኳስ ምን ያህል ነገሮች በፍጥነት እንደሚቀያየሩ ያረጋገጥንበት ሲዝን ነው ብዬ ማለት ይችላሉ እና አሞሪም መጣ፣ ክለቡን የያዘ ካቻምና እንግዲህ ሲዝኑን ሳያጠናቅቅ ነው እንግዲህ በግማሽ ተቀበለ ብለን ሩበን አሞሪም በቀጣይ ሲዝን በዚህ ሲዝን በጣም ጥሩ ነገር ይሰራል ብለን ስንጠብቀን ያላሰብነው ነገር ሆነ። እንደውም አሞሪም ከክለቡ አመራሮች ጋር ሁሉ ግጭት ውስጥ ገባ። ከጄሰን ዊልኮክስ ጋር ሁሉ ሳይቀር ጸብ ቀረሽ የተባለ ድብድብ ወይም ደግሞ ጸብ ቀረሽ የተባለ ጭቅጭቅ አደረጉ ነው የተባለው እና በቦርዱ መካከል ከፍተኛ የሆነ ቅሬታ ቴንሽን ተፈጠረ። ክለቡ እንዲሁ ታክቲካል ኮንፊውዥን ነበረበት። በፐርፎርማንስ ደረጃ ደግሞ በከፍታም ዝቅታም ጥሩ አንዴ ይሆናሉ፣ አንዳንድ ጊዜ ደግሞ መጥፎ ይጫወታሉ። በጣም የሚያሳፍሩም ሽንፈቶች ነበሩ በዩናይትድ በኩል። ተጫዋቾቹ ለሩበን አሞሪም የሚጫወቱ አይመስልም ነበርና በተለይ ደጋፊዎች በሩበን አሞሪም እና በክለቡ የመጨረሻ እምነት ያጡበት ሲዝን መስሎ ነው በመሃል ማለት ነው እና ከዛ ጊዜ በኋላ በተወሰኑ ውሳኔዎች ሩበን አሞሪም ከክለቡ ጋር እንዲለያይ ሆነ። በጣም የሚያስገርማችሁ
ቤተሰቦች ማሬስካና አሞሪም ሁለቱም የተሰናበቱት ከ19ኛ ሳምንት በኋላ ነው። ሁለቱም የቼልሲ ሳክ ማድረግ አሰልጣኙን አግባብ እንዳልነበረ ተመልክተናል። አሁን የጨረሱበትን ቦታ ተመልከቱ። ሩበን አሞሪምን ግን ዩናይትድ ማሰናበቱ ደግሞ ትክክለኛ ውሳኔ እንደነበረ ነው የተረዳ ነው በወቅቱ ማለት ነው። ለምን ብትሉ ልክ 19ኛ ሳምንት ላይ ሲሰናበቱ እነኛ አሰልጣኞች ቼልሲ ከማንቸስተር ዩናይትድ በጎል ዲፍረንስ ነበር በልጦ የሚገኙ በዛ ሰዓት። ከዛ በኋላ ካሪክን ቀጥሮ ግን 19 ነጥቦችን ከቼልሲ ቀድሞ ነው ሲዝኑን ያጠናቀቀው ማለት ነው። ያኔ በነጥብ እኩል ነበርን ከቼልሲ ጋር በጎል ነበር በልጠውን የሚገኙት እነሱ ማለት ነው። ስለዚህ ዩናይትድ ቤት የነበረው ውሳኔ ትክክል ነበር ብለን እንድንደመደም፣ ቼልሲ ቤት ደግሞ አሰልጣኙ ለማሰናበት የተደረገው ውሳኔ ደግሞ አግባብ አልነበረም፣ የተሳሳተ ነው ብለን እንድንናገር ሆነናል ማለት ነው። የሚያስገርመው ግን ቤተሰቦች ቴሌግራፍ ጋዜጣ ይዞት የወጣው መረጃ እንደሚለው ከሆነ ዩናይትድ በቀጣዮቹ 2 ሲዝኖች ላይ ግዴታ ዋንጫውን ማግኘት አለበት። የፕሪሚየር ሊግ እቅድ ጥሩ ነው፣ ማቀድ ጥሩ ነው። ለዛ እቅድ መስራትና ክለቡን ቢወልድ ማድረግ ደግሞ በጣም ሌላ ነገር ነው። ቤተሰቦቻችን አሁን ይሄን እቅድ ለምን አወጡ አይደለም። ቴሌግራፍ ደከር እንደጻፈው ከሆነ ፕሮጀክት 150 የሚሉት ዓላማ አላቸው። ሴት አድርጎ ያስቀመጡት ጎል አላቸው። በዚህ ፕሮጀክት 150 መሰረት ማንቸስተር ዩናይትድ 21ኛውን የፕሪሚየር ሊግ ዋንጫ ለማንሳት ክለቡ እየሰራ ነው የሚገኘው። ይህን ዋንጫ የሚያነሳው ደግሞ በእቅዱ መሰረት 2028 ነው። ቀድሞ ሊመጣ ይችላል። በ2028 ነው እንግዲህ እነሱ ያቀዱት። ስለዚህ 2027 ላይ ዩናይትድ ምናልባት የሊጉ ሻምፒዮን ሊሆን ይችላል። ግን ማክሲመም በቀጣዮቹ 2 ዓመታት ክለቡ የእንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆን ታቅዶ ነው እየተሰራ የሚገኘው ማለት ነው። ለዛ ነው አሉ ለማይክል ካሪክ የ2 ዓመት ኮንትራት ብቻ የሰጡት። ይሄ ማለት ቴሌግራፍ ጋዜጣ እንዳለው ከሆነ በማይክል ካሪክ አማካኝነት ዩናይትዶች የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት አቅደዋል ማለት ነው። በአጠቃላይ አሁን እቅዱ እንዳለ ሆኖ ግን እንደው ቡድናችን እንዴት አድርጎ ሊያጠናክሩ ታስበዋል በቀጣይ የዝውውር መስኮት ላይ የሚለውን አብረን የምናይ ይሆናል። ምክንያቱም እንደዚህ አይነት ትልቅ እቅድ ሲታቀድ ዝም ብሎ አይደለም ቢታቀዱ፣ ተጫዋቾቹ ዩናይትድ ያስፈልጉታል። ምናልባት በዚህ የዝውውር መስኮት ብቻ ዩናይትድ ተገንብቶ ላያልቅ ይችላል። ግን ክለቡ ምን ለማድረግ ይሄን ዓላማ ለማሳካት ምን ለማድረግ አቅዷል የሚለውን በኋላ እንመለስበታለን። ለማንኛውም ዩናይትድ ግን እንደው ከሩበን አሞሪም ጋር መለስ ልበልና ዓመቱን እያስታወስን ስለሆነ ከዩናይትድ ጋር ከመሰናበቱ በፊት ግን በርካታ ውጣ ውረዶችን ክለቡ እንዳሳለፈ የሚጠቁሙ መረጃዎች እየወጡ ነው። በሜን ጋዜጣ ጸሐፊ ነው ይሄ መረጃ የወጣው። አሞሪም በሆነ ሰዓት በክለቡ አመራሮች ወደ ባክፎር እንዲመለስ በጥብቅ ተነግሮት ነበረ እና ማንቸስተር ዩናይትድ ሴሜንዮን እንደሚያመጣለት ቃል ገብተውለት ነበር። ምክንያቱም ሴሜኖን መጠቀም ያለብን በክንፍ አጥቂነት ቦታ ነው እንጂ ተጫዋቹን በሌፍት ዊንግ ባክነት መጠቀም የለብህም። ስለዚህ ወደ ባክፎር መመለስ አለብህ። ባክፎር ከተመለስክ ደግሞ ሴሜኖን አምጥተን በክንፍ የአጥቂ ቦታ ላይ በግራ ክንፍ ላይ ማጫወት ትችላለህ የሚል ስምምነት ተደርሶ ነበረ። እንደውም ክለቡ ባለፈው ሰመር ላይ ተጫዋቹን ሊያመጣው በጣም ገፍቶ ሄዶ ነበረ። ነገር ግን ሳይሳካ ቀረ ነው የተባለው። ከዛ ጥር የዝውውር መስኮት ላይም እንደዚሁ ክለቡ ጥረት አደረገ ነው የተባለው። ይሄም አሞሪም ልጁን አምጡልኝ ብሎ ለክለቡ አመራሮች በጠየቀው ከፍተኛ የሆነ ያስፈርሙልኝ ጥያቄ መሰረትን አድርገው ነው። ግን አሞሪም የቱ ጋር ነው ይሄን ልጅ የሚያጫውተው የሚለው ትልቅ ጥያቄ ነበር በክለቡ አመራሮችም እንዲሁም በተጫዋቹ በራሱ ማለት ነው። ነገር ግን ሩበን አሞሪም ለተጫዋቹ ቃል ገብቶለት ነበር ተጫዋቹን በክንፍ አጥቂነት እንደሚያጫውተው። ከሴሜኖም ጋር ቀጥተኛ የሆነ ግንኙነት አድርገው ሩበን አሞሪም እና ሴሜኖ በወቅቱ አውርተው ነበረ። ነገር ግን ዩናይትዶች በአሞሪም የተጫዋቾች አጠቃቀም እርግጠኛ ስላልሆኑ የትኛው ቦታ ላይ ጫወት እንደሚችል አሰልጣኙ ስላላወቁ እና አሰልጣኙም ቢሆን እንደው በግትር ፎርሜሽኑ ስለቀጠለ እና ወደ ባክፎር እንደሚመለስ እርግጠኛ ስላልሆኑ የዚህን ተጫዋች ጉዳይ በፍጥነት አልጨረሱትም። 2 ክረምቶች ላይ 2 የዝውውር መስኮቶች ላይ ፈለጉት። ከዛ በኋላ ግን መዘናጋቶች ነበሩ። በዚህ መሃል ማንቸስተር ሲቲ መጣና ሴሜኒዮን ከዩናይትድ መዳፍ እንደዚሁ መነተፈው ማለት ነው።
አሁን ይሄ ሲወጣ ታዲያ ቤተሰቦቻችን ይሄ መረጃ እንደው ሲወጣ ሩበን አሞሪም በተለይ በክለቡ አመራሮች በከፍተኛ ደረጃ እንደው በቃ አሁን ይህ አሰልጣኝ መሰናበት አለበት ያስባለው በብሬንትፎርድ ሴፕቴምበር ወር ላይ ክለቡ 3-1 በሆነ ውጤት ሲሸነፍ ነው ተባለ። ካስታወሳችሁ ይሄ ጨዋታ ፍጹም የጨዋታ የበላይነት ተወስዶበት በጣም አሳፋሪ የሆነ ሽንፈት ነበር። ብሬንትፎርዶች ሙሉ የጨዋታ የበላይነት ነበራቸው። ይህን ጨዋታ ካሸነፉን በኋላ የዩናይትድ አመራሮች በቃ ሩበን አሞሪም እንደው ለመውጣት መንገድ እየጠራረገ ነው አሰልጣኙ እና ከክለቡ እንደው የካሳ ክፍያ አግኝቶ ክለቡን ለመልቀቅና ክለቡ ሳክ እንዲያደርገው ምክንያቱም በፍቃዱ የሚወጣ ከሆነ ገንዘቦችን አያገኝም። ስለዚህ ክለቡ እንዲያሰናብተው ፈልጎ አሰልጣኙ ለዚህ ዓላማው እየሰራ እንደሆነ መረዳት ጀመሩ የሚለው ቤተሰቦቻችን። ስለዚህ አሁን ትዕዛዝ ተሰጠው፣ ተመለስ፣ ይሄ 3-4-2-1 የሚለውን ፎርሜሽንህን ተወዋሉት። በተለይ ካስታወሳችሁ ቤተሰቦቻችን ይኸው ልብ በሉ፣ አመቱን ወደኋላ መለስ ብለን እናስታውስ። ከወልቭስ ጋር ስንጫወት ካስታወሳችሁ በአዲስ ዓመት በክሪስማስ በአዲስ ዓመት ወቅት ወልቭስን አዌ ከሜዳችን ውጭ ስንገጥም አሰልጣኙ 3-4-2-1 ፎርሜሽን ይዞ ገባ። የዩናይትድ አመራሮች በዚህ ሰዓት ነው ያልቻሉት፣ በከፍተኛ ደረጃ ተበሳጩ ይለናል መረጃው። ለምንድን ነው የተበሳጩት? ወልቭስንም ያህል ወረስት የሆነ ቲም በርካታ ጎሎች የሚቆጠሩበት የሊጉ እጅግ በጣም ደካማ የሆነው ቡድን ላይ እንዴት የዲፌንሲቭ ሴታፕ 3-4-2-1 በሚል ፎርሜሽን ይዘህ ትገባለህ በሚል አሰልጣኙ ላይ የተነሳው ከፍተኛ የሆነ እንደው ፎርሜሽንን ቀይር የሚል ፕሬሸር ያኔ ፈነዳ ማለት ነው። ጨዋታው ላይ ዩናይትድ 1-1 በሆነ ውጤት አጠናቀቀ ካስታወሳችሁ ነጥብ ጣለ። ከዛ በኋላ ደግሞ በነጋታው ከፍተኛ የሆነ ዩናይትድ አመራሮች ስብሰባ ነበር። በዚህ አመራሮች ስብሰባ ላይ ታዲያ ዊልኮክስ እና ሩበን አሞሪም ፌስ ቱ ፌስ ተፋጠጡ ነው የሚለው በዚህ ንግግራቸው ወይም በዚህ ውይይታቸው ከጨዋታው ማግስት በተደረገ እንደው ስብሰባና ውይይት ፍራይዴ ሞርኒንግ ነው እንግዲህ የተባለው። ሄድ ኮቹ ሩበን አሞሪም ከጄሰን ዊልኮክስ ጋር ኤክስፕሎይድድ ነው ሆነ የተባለው ውይይታቸው። ይሄ ማለት እንግዲህ በጣም ጸብ ቀረሽ የሆነ ኃይል ቃል የተቀላቀለበትና እንደው ለጸብ የሚጋብዝ አይነት ንግግር አደረጉ ነው ተብሎ የተገለጸው። ዊልኮክስ የሩበን አሞሪም ፎርሜሽን አድናቂ አልነበሩም። ይህን ነገር ለሰር ጂም ራትክሊፍ አሳውቀው ነበረ። አሰልጣኙ በዚህ ፎርሜሽኑ በዚ ያጫወቱ ካለው ግትርነት አንጻር ለዩናይትድ እየሆነ አይደለም፣ የሚቀይር አይነት ሰው አይደለም፣ በጣም ግትር ነው በሚል አቋማቸውን አሳውቀው ነበር እንዲቀየር። ካስታወሳችሁ እንደው አንድ ነገር ላስታወሳችሁ ቤተሰቦች፣ በወልቭስ ጋር የወልቭስ ጨዋታ ዕለት ትዝ ይላችኋል፣ የሆነ ፎቶ ወጥቶ አሳይቻችሁ ነበር ቻናላችን ላይ። አሁን ፎቶውን ካገኘሁት አረግላችኋለሁ። እዚህ ጋር በወልቭስ ሜዳ ስንጫወት ራትክሊፍ ተገኝቶ ነበር፣ ኦመር ቤራዳ መሃላቸው ነበር፣ ከእንደገና ዊልኮክስም እንዲሁ ከዳር ላይ ነበር ማለት ነው። ሰር ጂም ራትክሊፍ እና ዊልኮክስ ዳር ላይ ሆነው ኦሜር ቤራዳ መሃል ላይ ሆነው እረፍት ሲወጡ እየተጨቃጨቁ ነበር። ራትክሊፍ እና ጄሰን ዊልኮክስ ጭቅጭቅ የሚመስል ነገር ቤራዳ እንደው መሃል ላይ ቆመው ጨንቋቸው እንደው ሁለቱን እንደው ለማስታረቅ በሚመስል መልኩ አይናቸው እንደዚህ አድርገው ሲያዩዋቸው ነበር ማለት ነው። አሁን ለካ የገባኝ አሁን ነው። ከዚህ በኋላ የምጠረጥረው ነገር ነበር እዛ ጋር የሐሳብ ልዩነት እንዳለ፣ አንዱ አንደኛውም ሳይድ ደግፎ እየተከራከረ እንደሆነ፣ ሌላኛው ሳይድ ደግሞ አንዱን እየተቃወመ እንደሆነ አሁን ይሄ መረጃ በሜን ጋዜጣ ሲወጣ ያን ነገር አረጋገጥኩ ቤተሰቦች። ምክንያቱም እዛ ፎቶ ላይ እያየን የነበረው ዊልኮክስ ይሄ ሰውዬ አይችልም፣ እሺ አይልም፣ ግትር ነው እያልኩ ነበር በሚል በፎርሜሽኑ ምክንያት ዩናይትድ እንደው ወልቭስን ማሸነፍ እየቻለ ግን በአሰልጣኙ አጫወትና ሲስተም ምክንያት ግን ነጥብ እያጣ መሆኑን ዊልኮክስ እየነገረው ነበር ቤተሰቦቻችን። እዛ ቦታ ላይ ባንሆንም ግን ምን አይነት ዲስከሽን እያደረጉ እንደነበር ይሄ ጭቅጭቅ የሚመስለው አነጋገራቸው በዚህ ዙሪያ ያጠነጥን እንደነበር በእርግጠኝነት መናገር እችላለሁ። ያን ፎቶ እንደው አመጣላችኋለሁ አሁን እዚህ ስክሪኑ ላይ ቤተሰቦች። እና ራትክሊፍ ካስታወሳችሁ የሆነ ጊዜ ኢንተርቪው እየሰጡ ነበር እና በኢንተርቪዋቸው ላይ ምን አሉ? ሩበን አሞሪምን እስከ መጨረሻው ደግፈዋለሁ ነው ያሉ። እንደው የደጋፊው ጫና ሲበዛ ፕሬሸሮች በጣም እንደው ሚዲያው እየጮኸ ሩበን አሞሪም በቃው ዩናይትድ ቤት ብሎ በተናገረበት ሰዓት ግን ራትክሊፍ ከአሞሪም ጎን ቆሞ ነበር። አይ ቲንክ እስከዛ ጨዋታ ድረስ ራትክሊፍ አሞሪምን ለማሰናበት ሀሳቡም ያለው ሰው አይመስለኝም ነበር። እስከ ለእግር ኳስ እሱ ያውቃል።
ብዬ እኔ በግሌ አላስብም። ነግሬያችኋለሁ። ስለ እግር ኳስ በጣም የጠለቀ እውቀት የለውም። ግን ዊልኮክስ ከሩበን አሞሪም በተቃራኒ ቆሞ ይህ አሰልጣኝ እንደማይሆን እንደው እንዲያሰራብተው የመጨረሻ ውሳኔ የሚወስነው እሱ ነውና ከክለቡ እንዲወጣ እንዲያደርገው ትልቁን ድርሻ የተወጣው ዊልኮክስ እንደሆነ ነው ማረጋገጥ የምንችለው ማለት ነው። እና ዩናይትድ ይህን በመሰለ ውጣ ውረድ ውስጥ አልፎ ነው ማለት ነው ሲዝኑ ያን በመሰለ እንደው በጣም አስከፊ እንደው ቀደም ብሎ አሞሪም በተሰናበተ ኖሮ በሚያስፈል መልኩ ማይክል ካሪክ ተሰናብቶ ከመጣ በኋላ ላይ ዩናይትድ ውጤቱን ማሻሻል የቻለው ማለት ነው። እና ምን ያህል ሰውየው ግትር እንደነበረ ይበልጥ ሩበን አሞሪም ከወሰናቸው አንዳንድ ውሳኔዎች አንጻር የምንረዳው ነው። አሞሪም የኮቢ ሜኑ ላይ የወሰነው ውሳኔ ሁላችንም ማድረሰው ነው። የፎርሜሽን አጫወቱ እውነት ነው። ወልቭስን የሚያህል በጣም ደካማ የሆነ ዲፌንስ ያለው ቡድን ብዙ ጎል እየተቆጠረበት ያለን ቡድን በዲፌንሲቭ ሴታፕ 3-4-2-1 አድርገህ መጫወት እና በቃ እኔ እንደው ፖፑም ቢመጣ ማጫወቴን አያስቀረኝም ብሎ ማለት ከዚህ በላይ ምን ያህል ግትርነት አለ ቤተሰቦቻችንና ዊልኮክስ ከአሞሪም ጋር ገብቶበት የነበረው ግጭት ይህን ያህል በጣም የከበደ እንደነበረ ነው አሁን አሰልጣኙ ከለቀቀ በኋላ ብዙ የውስጥ መረጃዎች እንዲህ በዚህ መልኩ እየወጡ የሚገኙት ለማለት ነው ቤተሰቦቻችን። ግን ደግሞ ሩበን አሞሪምን ክሬዲት ማሳጣት አልፈልግም። ሩበን አሞሪም ትላንት ብሩኖ ፈርናንዴዝ የሆነ ቪዲዮ ተለቆ ነበር ዩቲዩብ ላይ አንድ በጣም እውቅ የሆነ ኢንተርቪው የሚያደርግ ዘ ዲያሪ ኦፍ ሲኢኦ የሚል ቻናል ያለው ሰው አለ። እንደውም ይህን ቪዲዮ እንድትከታተሉ እጋብዛለሁ። በጣም ስለ ብሩኖ ፈርናንዴስ ብዙ ነገር ያወቅኩበት ቪዲዮ ነው ቤተሰቦቻችን። 1 ሰዓት ከ40 ምናምን ደቂቃ ነው የሚፈጀው። ቪዲዮውን ተመልከቱት፣ ቃለመጠየቁን ተመልከቱት። እዚህ ቃለመጠየቅ ላይ ብሩኖ ፈርናንዴዝ ሩበን አሞሪምን አመስግኗል። አሞሪምን ያመሰገነው በምንድን ነው? ባስፈረማቸው ተጫዋቾች ነው። ሩበን አሞሪም በዩናይትድ ቤት ውስጥ ትልቅ የሆነ ክፍተት እንዳለ ትልቅ የሆነ እንደው የካልቸር በተለይ የተጫዋቾች ሜንታሊቲ ደካማ የሆነ ፋይቲንግ ስፕሪት እንዳለ በክለብ ውስጥ አውቋል አሞሪም። ስለዚህ በቀጣይ በባለፈው ክረምት ላይ ሲያስፈርም ተጫዋቾችን ያስቀመጠው ሪኩዌስት ዩናይትድ እንዲያስፈርማቸው የሚፈልጋቸው ተጫዋቾች ጠንካራ የሆነ ሜንታሊቲ ያላቸው እና እንደው በቀላሉ የማይሰበሩ ለዩናይትድ የመጫወት ጫና መቋቋም የሚችሉ በጣም ጥሩ የሆኑ ፈራሚዎችን አሞሪም ወደ ማንቸስተር ዩናይትድ አምጥቷል። ይሄን ብሩኖ ፈርናንዴዝ በቃለ መጠይቁ ላይ መሰከረለት ነገር ነው። እኔም ቢሆን በይፋ አሞሪምን የማመሰግንበት አንዱ ነገር ይሄ የአሞሪም ለዩናይትድ የመጫወት ፍላጎት ያላቸው ጥሩ ሜንታሊቲ ያላቸው በጣም ስትሮንግ የሆኑ ታዛዦች እና በእግር ኳሱ ውጭ እንደዚሁ ጥሩ ባህሪ ጥሩ ስብዕና ያላቸው ተጫዋቾችን ዩናይትድ እንዲመለምልና እንዲያስፈርም ማድረጉ የሩበን አሞሪም በማንቸስተር ዩናይትድ ትልቅ ሌጋሲ ነው። ክለቡ ውስጥ ስርዓት እንዲሰፍን እንደው ክለቡ ውስጥ ዲሲፕሊን እንዲኖር ማድረግ አስችሏል። እስከ ስህተቱ እንደውም ብንተቸውም ግን ይህን ጥሩ ነገር ደግሞ መናገር መመስከር ይኖርብናል። በዚህ ረገድ ቤተሰቦች ብሩኖ ፈርናንዴስ የተናገረው ሩበን አሞሪምን ያመሰገነበት መንገድ 100% ትክክል ነው። 100% ትክክል ነው። ሩበን አሞሪምን እዚህ ጋር ተችተን አሰልጣኙ እንደው ሪጅድ ነው ብለን ከዚህ በፊት አውርተንበት ሊሆን ይችላል። አሁን እንደው የሲዝኑ ማጠናቀቂያ ስለሆነ ስለሱ መናገር እንዲሁ ስላለብን ነው። ከብሩኖ ፈርናንዴዝ ማስተያየት አንጻር በጣም በቅርበት የሚያቆረው እዛው ዴይ ቱ ዴይ አብሮት ስለምድ የሚሰራ ነው። ስህተቱን በደንብ አድርጎ ያውቃል ብሩኖ ፈርናንዴዝ። ግን ደግሞ ጠንካራ ጎኑንም ማመስገን ፈልጓል ማለት ነው። ምን አለ መሰላችሁ ብሩኖ ፈርናንዴዝ ክለቡ እስቲ የሰራው ትልቅ ሚስቴክ ምንድን ነው ብለህ ታስባለህ ተብሎ ሲጠየቅ ዩናይትድ የሰራው ትልቅ ስህተት አሰልጣኝ በየአመቱ መቀያየሩ ነው ብሏል። ምክንያቱም አንድ አሰልጣኝ ይመጣል፣ የአሰልጣኝ እኔ በዚህ ፎርሜሽን ነው መጫወት የምፈልገው ይልና 5-6 ተጫዋቾችን ወይ ያስፈርማል። የአሰልጣኝ አይቆይም በክለቡ አለ፣ ወዲያው ይሰናበታል፣ ወይ ከአመት ቆይታ በኋላ ምናምን ይሰናበታል አሰልጣኝ። የአሰልጣኝ ሲሰናበት እነኛ ተጫዋቾች በሱ ሲስተም ይሆናሉ ብሎ ያመጣቸው ተጫዋቾች እነኚህ ተጫዋቾች በቀጣይ የሚመጣው አሰልጣኝ ደግሞ የማይፈልጋቸው ይሆናሉ አለ። ስለዚህ ክለቡ ይቸገራል። አሰልጣኞች ይመጣሉ፣ ያ አሰልጣኝ ለሱ የሚመቸውን አጫወቱን የሚመጡኑ ተጫዋቾችን ያመጣል። እሱ ሲለቅ ግን ተጫዋቾቹ አብረው አይለቁም ነው የሚለው ብሩኖ ፈርናንዴዝ፣ አይለቁም። ስለዚህ እነኚህ ተጫዋቾች ደግሞ ይቆያሉ በክለባችን። ያም ይመጣል የራሱን ፎርሜሽን እንደዚህ። ያም ይሄ
በክለቡ ውስጥ አለመረጋጋትን ፈጥሯል እና ክለቡ እስካሁን ድረስ ከሰራው ትልቅ ስህተት ብዬ የማስበው አሰልጣኝ በየጊዜው መቀያየሩ ይሄ መጥፎ የሆነ ሳይን ነው። በተጫዋቾች መካከል አለመረጋጋትን ይፈጥራል። ምክንያቱም አንድ አሰልጣኝ አንድን ተጫዋች አምሮበት ካመጣውና እንደው ካናገረው ከሱ ጋር መሆኑ ለሱ ፎርሜሽን የሚስማማ ተጫዋች መሆኑን አሳምኖ አስረድቶ ሲያመጣው የአሰልጣኝ በሚለቅ ሰዓት ያ ተጫዋች ሊረጋጋ አይችልም። ቀጣይ አሰልጣኝ የሚመጣው እኔን እንደው ያጫውተኛል፣ እኔን ለኔ ቦታ ይኖረዋል የሚለውን ነገር ያ ተጫዋች ያስባል ነው ቢለው ብሩኖ ፈርናንዴዝ እና ክለቡ የሰራው ትልቁ ስህተት ይሄንን ነው። ስለዚህ ቀጣይ ዩናይትድ ተጫዋቾችን ሲያስፈርም አለ ብሩኖ አስምሩበት። እዚህ ጋር ይኸው በዚህ ጉዳይ ላይ አልቆየም፣ የመጨረሻ ንግግሩ ነው ነገራችሁ ቤተሰቦች። ዩናይትድ ተጫዋቾችን ሲያስፈርም ከዚህ በኋላ በጣም በጥንቃቄ ትክክለኛ ተጫዋቾችን ታርጌት ማድረግ መቻል አለበት ብሏል። ምን ለማለት ፈልጌ ነው አለ አሞሪም የመረጣቸው ተጫዋቾች በሙሉ በጣም ጥሩ ነበሩ። ምክንያቱም እሱ ያመጣቸው ተጫዋቾች ካራክተር ያላቸው ናቸው። በጣም ጥሩ ፕሮፌሽናል የሆኑ ተጫዋቾች ናቸው። በጣም ኳስ የሚችሉ ልጆች ናቸው ሲል በሶስት ቃል ነው የመሰገነው። ካራክተር፣ ፕሮፌሽናሊዝም እና በጣም ጥሩ ወይም ኳሊቲ ያላቸው ተጫዋቾች በሚል ማለት ነው። እና ብሩኖ ፈርናንዴዝ የተናገረው ነገር እኔ ተጫዋቹን ሜዳ ላይ እንደው ለዩናይትድ ከሚያሳየው ብቃት ውጭ ደግሞ እንደዚህ የሚናገራቸው በጣም በሳል የሆኑ አስተያየቶቹ ብሩኖ ፈርናንዴዝን እንደው ይበልጥ እንደወደው ያደረገኝ ነገር ነው እና በክለቡ ያለፉት 6-7 ዓመታት ያህል ቆይቷል ከዩናይትድ ጋር። የክለቡን ችግር በደንብ አድርጎ ነው የሚያውቀው። ምን አይነት ፐርሰናሊቲ ለዩናይትድ እንደሚያስፈልገው ተጫዋች ሲያስፈርም፣ ምን አይነት ዲሲፕሊን ያላቸው ተጫዋቾች፣ ምን አይነት ሃንገር ያላቸው ተጫዋቾች እና ሜንታሊቲ ያላቸው ተጫዋቾች ዩናይትድን ፕሬሸር ለመቋቋም እንደሚያስፈልጉ ከብሩኖ ፈርናንዴዝ በላይ ጠንቅቆ የሚያውቅ ተጫዋች በዩናይትድ ቤት ያለ አይመስለኝም። የዩናይትድን ማሊያ መልበስ ምን ማለት እንደሆነ በደንብ አድርጎ ጠንቅቆ የሚያውቅ ተጫዋች ነው። ስለዚህ የትኛው ተጫዋች ለዩናይትድ መፈረም አለበት የሚለውን ከብሩኖ ፈርናንዴዝ በላይ እንደው የሚያውቅ ሰው ያለ አይመስለኝም። ሌሎቹ የክለቡ አመራሮች ይሄ ዳታው ቤዝ ላይ ምናምን የሚሰሩ ሰዎች ቁጥራዊ መረጃ ይዘው ተጫዋቾችን ታርጌት ሊያደርጉም ይችላሉ። ብሩኖ ፈርናንዴዝ ደግሞ ባህሪን ያጠናል። ተጫዋቹ ሜንታሊቲን ያጠናል። ለዩናይትድ ማሊያ ለብሶ መጫወት ምን ያህል ትልቅ ዋጋ እንዳለው እና ያ ተጫዋች ያንን እንደሚረዳ በደንብ አድርጎ ይመረምራል። ካራክተር ነው የሚያው፣ ዲሲፕሊን ነው፣ ፕሮፌሽናሊዝም ነው ብሩኖ ፈርናንዴዝ የሚያው ማለት ነው። ለዛ ነው እኔ ብሩኖ ፈርናንዴዝ ወደ ዩናይትድ እንዲመጡ እንደው በማሳመን ደረጃ ቤተሰቦች ሰሞኑን ስናወራበት ነው፣ በማሳመን ደረጃ ከአንዳንድ ተጫዋቾች ጋር እየፈጠረ ባለው ኮኔክሽን እኔ በጣም ደስ እያለኝ ይሄ ተጫዋች ብሩኖ ፈርናንዴዝ ካመነበት ዛቲስ ጉድ፣ በቃ ቤተሰቦቻችን ዛቲስ ጉድ። አንድ ጥሩ መልማዩ ሆኖናል ወይም ኤጀንት ሆኖናል ብሩኖ ፈርናንዴዝ ብዬ ሰሞኑን ስናገር የነበረው ከአንዳንድ ተጫዋቾችም ዝውውር ጋር በተያዘ ስሙን ሳነሳ የነበረው። ለማንኛውም በዚህ ላይ ይብቃኝ። በአጠቃላይ ሲዝኑን እንደው እንዴት ከሩበን አሞሪም ጋር ተገላገለን፣ የሩበን አሞሪም ስህተት ምን ነበረ በሚለው ዙሪያ የሰራሁላችሁ የክለባችንን አጠቃላይ ሲዝኑን ቆይታ በተመለከተ ቀጣይም እንደዚሁ ነገም ተነገ ወዲያ እያለን የምንመለሰትበት ይሆናል። ቤተሰቦች አሁንም አብራችሁኝ ቆዩ። ቀጣይ የምናልፈው ወደ ዜናዎቻችን ነው። በነገራችሁ ላይ የብሩኖ ፈርናንዴዝን ጉዳይ መጨረሻ ላይ ቆይቼዋለሁ። ዜናዎችን እኒና የሚያስገርም ቃለ መጠይቅ አድርጎ በተለይ ከሮይ ኪን ጋር ስለገባበት ሰጣ ገባ የምነግራችሁ ነገር ይኖራል። አብራችሁኝ ቆዩ። ወደ ዜናዎቹ እንለፍ። መልካም ቆይታ። ቀጥለናል ቤተሰቦች። ወደ ዜናዎቻችን ስናልፍ እንደው ሊለቁ ተቃርበው ከነበሩ ተጫዋቾች መካከል አንደኛው ኮቢ ሜኖ በዩናይትድ ቤት በመጨረሻ ሰዓት በመጨረሻ ደቂቃ ነው ከክለቡ ውስጥ መቆየት የቻለው እና ዘአትሌቲክ ጋዜጣ እንደውም ቼልሲዎች ይህን ተጫዋች ከዩናይትድ ለመውሰድ 40 ሚሊዮን ፓውንድ ሂሳብ አቅርበው እንደነበረ ዘግበዋል ማለት ነው። እና ሰማያዎቹ ምን ያህል ይሄን ልጅ ከዩናይትድ ለመቀማት የሄዱበትን ርቀት የሚያሳይ ነው፣ ገንዘብ እስከ ማቅረብ ድረስ ማለት ነው። ኮቢ ሜኖ ግን ይህን የቼልሲ ጥያቄ ሊቀበል አልቻለም። ዩናይትድም በወቅቱ ተጫዋቹን ሊሸጠው አልቻለም ነበረ። ቅድም ስለ አሞሪም ዛወራችሁ አንዱ የክለቡ የነበረው ትልቅ ቅሬታና ጥያቄ ኮቢ ሜኖን መጠቀም አለመፈለጉ ነው እና ዊልኮክስ ነበሩ ተጫዋቹ ወደ ሮማ ለመሄድ በውሰት እጅግ በጣም ከጫፍ በደረሰበት ሰዓት፣ ወደ ናፖሊ ማለት ነው ይቅርታ፣ ከጫፍ በደረሰበት ሰዓት ጄሰን ዊልኮክስ ነው መልቀቅ የለበትም ይሄ ተጫዋች በፍጹም በዩናይትድ ቀጣይ ቡድን ውስጥ ቁልፍ ተጫዋች ነው
የቡድኑ አካል መሆን ያለበት ልጅ ነው በሚል እምነት ጥሎ ዊልኮክስ ተጫዋቹን ወደ ናፖሊ ያላከው ማለት ነው እንጂ ልጁ ወደ ናፖሊ ለመሄድ ቋምጦ ነው። ካስታወሳችሁ እንደውም በዝውውሩ ጉዳይ ሁሉ ተስማምቶ እንደጨረሰ ወደዛ ለማብራት በውሰት አትሊስት ምክንያቱም የዓለም ዋንጫ ተሳትፎውን ለማረጋገጥ ሲል ልጁ በቋሚነት ለመጫወት ሲል ኮንቴም በጣም አጥብቆ ይፈልገው ነበረ። ፕላስ ደግሞ የቀድሞ ዩናይትድ ተጫዋቾች እነ ስኮት ማክቶምኔ እነ በአጥቂው ማነው ስሙ ራስመስ ሆይለንድን ጨምሮ ወደ ክለቡ እንዲመጣ ሲያግባቡት ነበረና በጣም ልቡ ቋምጦ ነበር። ግን መጨረሻ ሰዓት ላይ እንዲሁ የናፖሊ ዝውውሩም ሳይሳካም ቀረ። የቼልሲንም የዝውውር ጥያቄ ውድቅ አደረገና ኮቢ ሜኖ በማንቸስተር ዩናይትድ ቤት ውስጥ ቆየ ማለት ነው። ከዛ በኋላ የተፈጠረው ነገር በሙሉ ታሪክ ነው፣ እናንተው ታውቁታላችሁ። እኔ እንደውም በሆነ ሰዓት ጊዜ ለእናንተ መረጃውን ሳደርስ አስታውሳለሁ። ኮቢ ሜኖ ከዚህ በኋላ ወደ እንግሊዝ ብሔራዊ ቡድን እንደው የትም ብሄድ ልጁና ለየትኛውም ክለብ ሄዶ ቢጫወት ወደ እንግሊዝ ብሔራዊ ቡድን ተጠርቶ የደ ዓለም ዋንጫ ላይ የሚሳተፍ አይመስለኝም ብዬ ተናግሬ ነበር። እንግዲህ ሜኑ ይቅር ይበለኝ፣ ይህንን ንግግሬ ስህተት መሆኑን አሳምኖ ልጁ ቶማስ ቱኸልን አሳምኖ ትላልቅ ከዋክብትን በጣሉበት በዚህ ስብስባቸው ግን ኮቢ ሜኖን ወደ አሜሪካ የዓለም ዋንጫ ይዘውት ሄዷል። ኮቢ ሜኖ ይገባዋል። ሌላው ከሚለቁ ተጫዋቾቻችን ዜና እንዲሁ ሳንወጣ የሚለቁ ተጫዋቾቻችን የተመለከተ ዜና ማለት ነው። የማርከስ ራሽፎርድን ጉዳይ ከቤን ጃኮብስ ዜና እንዲሁ አገኘሁበት። ባርሴሎናዎች አሁን ንግግር ሊያደርጉ ተዘጋጅተዋል ተባለ። በማርከስ ራሽፎርድ ቆይታ ዙሪያ እየተለሳለሱ ነው። በነገራችሁ ላይ አሁን ተጫዋቹን ለማቆየት የወሰኑ ይመስላል። ግን በምን ተርም ነው ዩናይትድን የሚያናግሩት የሚለውን አብረን የምናይ ይሆናል። ምክንያቱም ከተጫዋቹ ጋር በግል ጉዳዮች ላይ ተስማምተው አጠናቀዋል። አሁን ቀድሞውኑ ያላስማማቸው ጉዳይ ለዩናይትድ መክፈል ያለባቸው ገንዘብ ነው 30 ሚሊዮን ዩሮ። ይሄን ላለመክፈል ብዙ ጥረት አድርገዋል። ብዙ መንገዶችን ሞክረዋል። ዩናይትድ ግን በአቋሙ ጸንቶ ስቲል አሁንም ከወሰዳችሁ ውሰዱ በ30 ካልሆነ ተጫዋቹን መልሱት የሚል አቋም ነው ዩናይትድ በኩል እየተላለፈ ያለው። አሁን ከራሽፎርድ ጋር በኮንትራቱ በደሞዙ በምናምን ጉዳይ ላይ ካጠናቀቁ በኋላ ባርሴሎናዎች በተለይ በክለቡ አሰልጣኝ ሃንስ ፍሊክ ጥቆማ መሰረትና ሃንስ ፍሊክ ልጁ መቆየት እንዳለበት ስለወሰኑ እና በራሽፎርድ ሌቭል ያለ እንደው የሱን ብቃት የሚተካልን ተጫዋች አሁን ባለው ማርኬት ላይ እናስፈርም ብለን ብንወጣ እንኳን ከፍተኛ የዝውውር ገንዘብ ስለሚጠየቅ በ30 ሚሊዮን ዩሮ ማርከስ ራሽፎርድን በክለቡ ብናቆየው ይሻላል የሚል ድምዳሜ ላይ ከባርሴሎና በኩል እንደተደረሰና ከማንቸስተር ዩናይትድ ጋር በቀጣዮቹ ሳምንታት በተለይ በዚህ ሳምንት ንግግር ማድረግ እንደሚጀምሩ በማርከስ ራሽፎርድ ዝውውር ላይ ይሄ መረጃ ወጥቷል ማለት ነው። ቤተሰቦች ይሄ ለዩናይትድ ጥሩ ዜና ነው። ይሄ ተጫዋች የሚለቅ ከሆነ ሌላ ተጨማሪ ገቢ ነው። ያ ገቢ ደግሞ ዩናይትድ ክረምት ላይ ክለቡን እንዲያጠናከር በተለይ በሱ ቦታ በግራ አጥቂ ቦታ ላይ ተጫዋች እንዲያመጣ የሚረዳው ስለሆነ እንደ ጥሩ ዜና አድርገን እንወስዳለን። ዜናውን የነገረን ተአማኙ ቤን ጃኮብስ ነው። ወደ አማካይ የዝውውር ዜናዎቻችን እንለፍ። የካርሎስ ባሌባ ባለፈው እንግዲህ የአሜክስ ጨዋታ ምናልባት የመጨረሻ ጨዋታው ነው ተብሎም እንዲሁ ተገልጿል። ዜናዎችን ስናደረሳችሁ ነበር። በተለይ ጨዋታው ከተጠናቀቀ በኋላ የብሩኖ ፈርናንዴስን የተነጋገሩበት መንገድ እንዲሁም ከብሩኖ ጋር ብቻ አይደለም ከበርካታ የዩናይትድ ተጫዋቾች ጋር ነው ተጫዋቹ ኮንታክት ሲያደርግ የነበረው ኮሚኒኬት ሲያደርግ የነበረው ከዮሮ ጋር ከማርቲኔዝ ጋር በኋላ ላይ ደግሞ እንግዲህ ቃለመጠይቅ ሲሰጥ የነበረ ዶርጉ አለ እና ከዶርጉ ቃለመጠይቅ እየሰጠ ካርሎስ ባሌባ ይጮሃል ነው ያለው። በወቅቱ በዛው የነበረ ሪፖርተር ማለት ነው። እየጮኸ የዶርጉን ስም ይጠራዋል። ልክ ጂያስ በቃ ቤስት ፍሬንድ ማለት ነው። ሚክስድ ዞን ውስጥ ነው እሱ ቃለመጠይቅ እየሰጠ ነው ዶርጉ። ግን ካርሎስ ባሌባ ሰደሊ የጮኸ ፓትሪክ ዶርጉ እያለ ይጣራል ነው የሚለው ማለት ነው ሪፖርተሩና ዶርጉም ቼክ አድርጎት ይስቃል። ከዛ ጋዜጠኛው ይጠይቀዋል ካርሎስ ባሌባ በቀጣይ ሲዝን ላይ እንደው አብሮህ የሚጫወት ይመስልሃል ወይ ተብሎ ሲጠየቅ በተለመደው ፈገግታው ፈገግ ካለ በኋላ ግን ኖ ኮሜንት ሲል ምላሽ ሰጠ ማለት ነው። እና ዶርጉ በዚህ ሁኔታ ላይ ነው ያለው ካርሎስ ባሌባ።
ምን ያህል ከዩናይትድ ተጫዋቾች ጋር በውስጥ እያወራ እንደሆነ ማውራት ብቻ አይደለም፣ ኦልሞስት ሂዝ ጀስት ላይክ በቃ ፍሬንድ እኮ ቤተሰቦች ፍሬንድ። አሁን ከዶርጉ ጋር በምንድን ነው የሚገናኙት? ካርሎስ ባሌባ በብሔራዊ ቡድን ነው ወይንስ እንደው በክለብ ነው? ሁሉንም ነገር እንደው ትሬስ ባክ ብታደርጉ እነኚህ ልጆች ጓደኛ የሚሆኑበት ፍሬንድ የሚሆኑበት ሚንስ በጣም ጠባብ ነው። ግን ስሙ ከዩናይትድ ዝውውር ጋር ስለተያያዘ አይ ቲንክ ብዙ የዩናይትድ ተጫዋቹ ኮንታክት አድርጓል። ኮንታክት ያደረገው ደግሞ አንድ በብሪያን ምቡሞ ምክንያት፣ ብሪያን ምቡሞ የብሔራዊ ቡድኑ አጋሩ ነው። ስለዚህ ኦናና ብሪያን ምቡሞን እንዳግባባልን ሁሉ ብሪያን ምቡሞ ደግሞ ካርሎስ ባሌባን የማግባባት ከዛ ከቡድን አጋሮቹ ጋር ልጁን የማስተዋወቅ ሌኒ ዮሮም ያውቀዋል። ፈረንሳይኛ ተናጋሪ ናቸው። አይ ቲንክ እንግሊዝኛ እንኳን በደንብ ስለማውራቱ እርግጠኛ አይደለሁም ባሌባ እና ምናልባት እነኚህ ተጫዋቾች ጋር ካለው ቀረቤታ አንጻር ሌሎች የዩናይትድ ተጫዋቾችንም የመቅረብ እድል የማናገር በውስጥ የማውራት እድል ባሌባ ሳያገኝ የቀርም ለዛም ይመስለኛል ከነ ማርቲኔዝ ከነ ብሩኖ ፈርናንዴስ ጋር በዛ መልኩ ልክ እንደ ቤስት ፍሬንድ ሲያወሩ ሲነጋገሩ የነበሩት ማለት ነው። ለማንኛውም ልጁ ወደ ማንቸስተር ዩናይትድ መጥቶ በዩናይትድ ማሊያ በቀጣይ ሲዝን ለመጫወት ያለውን ቁርጠኛነት ያሳየኛል። እኔ በዚህ ሲዝን አሁን ባለው ክረምት የዝውውር መስኮት ማለት ነው እና በቀጣይ ሲዝን ተጫዋቹ ወደ ዩናይትድ ተጫውቶ እንደው የማያሳልፍ ከሆነ ብራይተኖች ፈቅደውለት ዝውውሩ ሆኖ ተሳክቶለት ማይጫወት ከሆነ እኔ ኮንትራቱን ጨርሶ ሁሉ የሚመጣ ይመስለኛል። ባሌባ በነገራችሁ ላይ ቀጣይ ሲዝንን ካጠናቀቀ በብራይተን ክለቡን ሳይለቅ ተጫዋቹ ገና ነው እድሜው ገና 21 ዓመት መሰለኝ አይ ቲንክ 21 ኦር 22 ዓመቱ ነው። ልክ ኮንትራቱ ሲያልቅ የ2 ዓመት ውል ነው ያለው። ተጫዋቹ ፍሪ ኤጀንት ይሆናል። ፍሪ ኤጀንት ከሆነ በኋላ ደግሞ ምንም ማድረግ አይችሉም ብራይተኖች። ተጫዋቹ 24 ዓመት ቢሆነው ነው በነገራችሁ ላይ ፍሪ ኤጀንት ከሆነ በኋላ 24 ወይ 25 አድርጋችሁ ሰዱ። በ25 ዓመቱ በነፃ ዝውውር ለማንቸስተር ዩናይትድ ሁሉ ሊጫወት ይችላል። ያኔ ፐርፎርማንሱ እንዴት ነው ይወርዳል ወይስ ይወጣል ወይ ልጁ የሚለው ሌላ ጥያቄ ሆኖ ሳለ ለሱም የእግር ኳስ ኬሪየር እንደው የፐርፎርማንስ ነገር በጣም ወሳኝ ነገር መሆኑ ሳለ ግን ልጁ ወደ ዩናይትድ ለመምጣት ይህን ያህል ሁሉ መስዋዕትነት ሊከፍል የሚችል ልጅ ይመስለኛል አሁን ካለው ጉጉት አንጻር ማለት ነው ዝም ብዬ ሳይሆን። ለማንኛውም ዩናይትዶች አሁንም ቢሆን ካርሎስ ባሌባን የዝውውር እቅዳቸው አድርገው የዝውውር ሊስታቸው ውስጥ ያለ እንደውም ክለቡ ሊያስፈርማቸዋል ተብሎ ስማቸው ከሚጠቀሱ 3፣ 4 እና 5 ተጫዋቾች መካከል አንዱ ካርሎስ ባሌባ ሊሆን እንደሚችል ነው ከሚያመጧቸው 3 ዝውውሮች እየተነገረ ያለው። እንዴት ይሄዳል የባሌባ ዝውውር ጉዳይ የሚለውን አብረን የምናይ እኛ መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ኢሌት አንደርሰን ዝውውር ለለፍ ቤተሰቦች ብዙ አላወራም። በዚህ ተጫዋች ዙሪያ ሰሞኑን እያወራን ስለነበረ ግን አዲስ ነገር ስላገኘሁ ነው። ፎረስቶች ኢሌት አንደርሰንን ለመለቀቅ የሞይሰስ ካሴዶን የዝውውር ገንዘብ እንደ ቤንች ማርክ ያዩታል ተብሎ ተገልጿል። ሞይሰስ ካሴዶ ከብራይተን ወደ ቼልሲ ሲያበራ ለዝውውሩ የተከፈለበት ገንዘብ 115 ሚሊዮን ፓውንድ ነበር። በወቅቱ ታዲያ ይሄ ገንዘብ ብዙ መነጋገሪያ ሆኗል። ካሴዶ ይህን ያህል ገንዘብ ያወጣሉ በሚል መከራከሪያ ቢሆንም ግን አሁን ለኖቲንግሃም ፎረስቶች ሁኔታው ለኔ የተመቸኝ አይነት ነገር ሆኗል። ምክንያቱም እንግዲህ ቼልሲ ለካሴዶ 115 ሚሊዮን ፓውንድ ገንዘብ ካወጣ ለኛስ ኢሌት አንደርሰን በብዙ መለኪያዎች በወቅቱ ከነበረው ካሴዶ በላይ ቁጥራዊ መረጃዎች ያሉት ኢሌት አንደርሰን ምን ያህል ሊያወጣ ነው የሚል የመከራከሪያ የአንድን ተጫዋች የዝውውር ገንዘብ ከፍ የማድረጊያ መንገድ ሰልተዋል እና ይሄ ስልታቸው ደግሞ ካሴዶ ላይ ያነጣጠረ ነው ተብሎ ተወርቷል። ይሄ ለዩናይትድ በጣም አሳሳቢ የሆነ ዜና ነው። ቤተሰቦቻችን እውነት ለመናገር ቀደም ተብሎም ተጫዋቹን ለማስፈረም ዩናይትድ እንደው ከ100 ሚሊዮን ፓውንድ በላይ ያወጣል ተብሎ አልተነገረም። ከባድ ሊሆን እንደሚችል ለክለቡ በተለይ ፋብሪሶ ሮማኖ ሁሉ ሳይቀር በዩቲዩብ ቻናሉ ላይ ወጥቶ የዚህ ተጫዋች ዝውውር በአጠቃላይ ከሚወጣበት ፓኬጅ አንጻር ይሆናል ወደ ዩናይትድ ሲል ተናግሮ ነበር። ፎረስቶች ደግሞ አሁን ለተጫዋቹ ዝውውር እንግዲህ 115 ሚሊዮን ፓውንድ በላይ ይገባናል የሚሉ ከሆነ ይበልጥ የዚህን ልጅ ዩናይትድ ዝውውር ከባድ የሚያደርገው ይሆናል ማለት ነው። ለማንኛውም ግን ፎረስቶች ልጁ መልቀቁ የሚቀር አይመስልም። ይሄ ነገር አስግቷቸዋል። ስለዚህ ከወዲሁ የእሱ ምትክ እናደርገዋለን ብለው ያሰቡት ተጫዋች ላይ አነጣጥረዋል ተብሎ እንዲሁ ተገልጿል። በጣም ያስገረመኝ ግን የእሱ ምትክ አድርገው ሊያመጡ ያሰቡት ተጫዋች አምና የሻምፒዮንሺፕ ምርጥ ተጫዋች ተብሎ በስካይ ስፖርትስ የተመረጠው የሚድልስብሮ አማካይ ሃይደን ሃክኔ ነው።
ሃክኔይን ታውቁታላችሁ። በማንቸስተር ዩናይትድ በጥብቅ የሚፈለግ በተለይ ደግሞ ካሪክ በሚድልስቦሮ ሳላ ያሰለጠነው ዩናይትድ እንደውም 20 ሚሊዮን ፓውንድ ከፍሎ እንዲያመጣው እና ሶስተኛው ፈራሚ የአማካይ ቦታ ፈራሚ እንዲያደርገው ለክለቡ አመራሮች ሳይቀር ሁሉ ጠይቋል። የክለቡን ሰዎች የተባለለት ልጅ ነው። ይሄ ተጫዋች ባለፈው በዌምብሌ ክለቡ ከሁል ሲቲ ጋር ወደ ፕሪሚየር ሊግ ፕሮሞት ለመሆን በተጫወተበት ጨዋታና በተሸነፉበትና ፕሪሚየር ሊጉ ላይ ሳያድጉ በቀሩበት ጨዋታ ላይ ተጫዋቹ ከጨዋታው መጠናቀቅ በኋላ ክፉኛ አዝኖ እንዲሁ ሲያለቅስ በእንባ ተመልክተነዋል። እና ይህን ተጫዋች ነው እንግዲህ የኢሌት አንደርሰን ፈራሚ ምትክ በማድረግ ሊያመጡት ኖቲንግሃም ፎረስቶች እየተንቀሳቀሱ የሚገኙት ተብሎ ተነግሯል። እንደውም አንዳንድ የዩናይትድ ደጋፊዎች ይህን ተጫዋች ታዲያ ሳይቀድሙን ለምን አንቀድምም? ኢሌት አንደርሰንን ለእኛ 120 ሚሊዮን ፓውንድ እያሉ ሃክኔንን በ20 ሚሊዮን ፓውንድ በ30 ሚሊዮን ፓውንድ እነሱ እዛ ላይ ያስፈርሙ ነው። ቀጣይ ከአንድ ዓመት 2 ዓመት በኋላ እኮ መልሰው ይሄን ተጫዋች ደግሞ ለኛው በ100 ሚሊዮን ፓውንድ እንሽጥላችሁ ሊሉ ነው። ስለዚህ ለምን ሳይቀርቡን እንደው ቀድመን እናስፈርመውም ይሄን ልጅ የሚል አስተያየት በዩናይትድ ደጋፊዎች ተሰጥቶ በማህበራዊ ድረገጽ ተመልክቻለሁ። ለማንኛውም ሚድልስቦሮዎች ተጫዋቹ የ1 ዓመት ኮንትራት ብቻ ነው ያለው። ስለዚህ ኮንትራቱን እንዲያድስ ከፍተኛ ጥረት ያደርጋሉ ተብሏል። ግን ተጫዋቹ መልቀቁ የሚቀር አይመስልም። ዩናይትድም በዚህ ዝውውር መስኮት ሊያስፈርም ከሚፈልጋቸው ተጫዋቾች መካከል አንዱ ሃይደን ሃክኔይ እንደሆነ ይታወቃል። ወደ ማቲያስ ፈርናንዴዝ የዝውውር ጉዳይ እንለፍ። 50 እና 60 ሚሊዮን ፓውንድ ይፈልጋሉ ይህን ተጫዋች ለመሸጥ ብሎናል ዘ አትሌቲክ የተባለው ጋዜጣ። ይሄ በጣም የሚያስደስት ዜና ነው። ቀደም ተብሎ በተጫዋቹ ዝውውር ላይ ተለጥፎበት የነበረው የመሸጫ ዋጋ 80 ሚሊዮን ፓውንድ ተደርጎ ተቀምጦ ነበር። አሁን ግን ይሄ መሸጫ ዋጋ እንደው ቀንሶ 50 እና 60 ሚሊዮን ፓውንድ ላይ መቀመጡ ለዩናይትድ ዝውውሩን በቀላሉ ሊያደርጉት እንደሚችሉ በትልቅ እድል እንዳላቸው በዚህ ተጫዋች ዝውውር ላይ ማሳያ ተደርጎም እንዲሁ ተወስዷል። ምክንያቱም ዌስትሃሞች 150 ሚሊዮን ፓውንድ ግዴታ ነው ማግኘት አለባቸው ከዝውውር እና ትልቁን ገንዘብ ለማግኘትና እንደው ከኩዱስ በኋላ ትልቅ የዝውውር ገንዘብ የሚያገኙበት ተጫዋች ደግሞ እጃቸው ላይ ማቲያስ ፈርናንዴዝ ብቻ ነው ያለው። በዛ ምክንያት ነው ዘ አትሌቲክ ጋዜጣ እንዳለው ከሆነ ዩናይትድ ይሄን ልጅ ለማስፈረም ከ50 እስከ 60 ሚሊዮን ፓውንድ ድረስ በቂው ነው እየተባለ እንዳለው 80 ሚሊዮን ፓውንድ አይደለም ዋጋው፣ በተለይ ዌስትሃም ዩናይትዶች ከሊጉ ከወረዱ በኋላ በሚል ዘግቦታል ማለት ነው። እኔ ልጁን ምናልባት ሃይላይቱን ብታየው ደስ ይለኛል። ቤተሰቦች የማቲያስ ፈርናንዴዝ የፐርሰናል ስኪል በላችሁ ዩቲዩብ ላይ ሰርች ያድርጉ። በጣም ብዙ ቪዲዮዎች አሉ። ተጫዋቹን ትወዱታላችሁ በጣም በእርግጠኝነት። 21 ዓመቱ ነው። በ21 ዓመቱ ደግሞ ልጁ እንደው እኔ እጥረቱን ባልወደው፣ በነገራችሁ ላይ ያው እጥረት የተፈጥሮ ነው። አጭር ስለሆነ ኳስ አይችልም ማለት አይደለም። ግን እኔ ዩናይትድ እንዲኖረው ከምፈልገው የአማካይ ስፍራ ዶሚኔሽን እንዲኖረው ከምፈልገው የማንቸስተር ዩናይትድ ቀጣይ ፈራሚ ፊዚካሊቲ አንጻር እንደው የተጫዋቹን ፊዚካል የሆነ አቋም ወይም ደግሞ ምንድነው ቁመት ባላደንቅም፣ ግን ደግሞ ልጁ ያየሁት ሃይላይት ተጫዋቹን በተመለከተ ያየኋቸው ቪዲዮዎች ደግሞ በጣም አሳምኑኛል። ምክንያቱም ለአንድ ተጫዋች ይሄ ምንድነው ብቃትና ይሄ ተጫዋች እንደው ፍጹም የላቀ ተጫዋች ነው ብላችሁ እንድትናገሩ ግዴታ ግዙፍ መሆን የለበትም። ልጁ አይደክሜ ነው። ሜዳ በሙሉ ያካልላል። ከቦክስ እስከ ቦክስ መጫወት የሚችል ልጅ ነው። እንደው እልህ ያለው ልጅ ነው። ጉልበት አለው ተጫዋቹ። ቴክኒካሊ ደግሞ በጣም ጊፍትር ነው። ያው ፖርቹጋላዊ ስለሆነ በጣም ቴክኒክ አለው። ኳስ ላይ ደግሞ በጣም ብልጥ ነው። የ21 ዓመት ተጫዋች ፓስ አይመስልም የሚያደርጋቸው ፓሶች ማለት ነው። በጣም የሚገርሙ ፓሶች ነው የሚያደርገው። ከሁሉም በላይ ደግሞ እንደው ይሄ ቁመት ማተር አያደርግም ያልኳችሁ ዲፌንሲቭ ሶሊድ በሆኑ ነው። ልጁ በጣም ጠንካራ ነው። በጣም ጠንካራ ነው። በደንብ በቀላሉ አይገፋም። ፕላስ ደግሞ ኳስ ገፍቶ ሁሉ መቀማት የሚያስችል አቅምና መስል ያለው ልጅ ነው ማለት ነው እና ይሄ ልጅ ያለው ወርክ ሬት አይደክሜነቱ በተለይ በጣም ብዙ የሜዳውን ክፍል አካሎ መጫወት የሚችል ተጫዋች መሆኑ ለዩናይትድ የአማካይ ክፍል እንደው በቀጣዮቹ ጥቂት ዓመታት ደግሞ ልጁ ይበልጥ እየጨመረ ስለሚሄድ ራሱን እያዳበረ እያሳደገ ስለሚሄድ
በረዥም ጊዜ በዩናይትድ በኩል በጣም ጠቃሚ ተጫዋች መሆኑ አይቀርም ማለት ነው እና ይሄ ልጅ ምናልባት ሜኑ የሌለው ነገር እሱ ላይ ታገኛላችሁ። በነገራችሁ ላይ ሜኑ ያለው ትልቅ ኳሊቲ ምንድን ነው? ቤተሰቦቻችን ኮቢ ሜኑ ኳስ ላይ በጣም አሪፍ ነው። ፕሬስ ሬዚስታንት ነው። የፈለገ ነገር እናንተ ፕሬስ ልታደርጉ እሱን ብትሞክሩ ኮቢ ሜኑ ዶንኬር አይጨነቅም። ምክንያቱም ኳሷን እንዴት መጫወት እንዳለባት ስኪሏ አለች፣ ያውቃታል። ስለዚህ የፈለገ 2-3 ወራችሁ ብትመጡበት ከናንተ የሚወጣበት ስኪል አሉ። ኮቢ ሜኑ ኳስ አትነጥቁትም። ይሄ ፕሬስ ሬዚስታንት ነው። ቴክኒካሊ ተጫዋቹ በጣም ሴኪውርድ ነው ስኪሉ ስላለው ማለት ነው እና ታይት በሆኑ ስፔሶች ላይ ኮቢ ሜኑ መንገድ አያጣም፣ የሚወጣበት መንገድ አያጣም። ማቲያስ ፈርናንዴስስ ይሄ ተጫዋች ቴናሲቲ ያለው ልጅ ነው። ፍጹም አይደክምም፣ ፍጹም ታጋይ ነው ልጁ። ቦል ሪከቨር ሲያደርግ በተለይ በጣም አስደናቂ ነው ተጫዋቹ። ላይን ብሬክ የሚያደርግበት ፓሶቹም በጣም ያስገርሟቸዋል። አሁን የዩናይትዱን ተከላካይ የምናደንቀው አንድ በዚህ ምክንያት ነው አይደል? ማርቲኔዝን እንደው ጥቅጥቅ ያለ ቲም ሆኖ እንደው ስፔስ የሌለው ቡድን ሆኖ ሲከላከላችሁ እሱ በአንድ ፓስ ብቻ 5-6 ላዮኖችን ነው ብሬክ የሚያደርገው። በቃ ይሰብራል። ይህም ተመሳሳይ የሆነ ቴክኒካል ኳሊቲ ያለው ልጅ ነው ማለት ነው። ዋናው ግን እዚህ ልጅ ትልቁ ጥቅም በተለይ ቡድኑ ሲከላከልና ሲያጠቃም እኩል ሰርቪስ ነው የሚሰጣችሁ። ሲከላከል ዲፌንሲቭ ላይ ያለው ወርክ ሬት በጣም አስደናቂ ነው። ቡድኑ ሲያጠቃም ተመልክታችኋል። በአርሰናሉ ጨዋታ ዕለት አይ ቲንክ እንደው ያችን የመሰለች ኳስ ይሄን ያግብቶ ቢሆን ኖሮ አርሰናል እኮ ሻምፒዮን ሁሉ ላይሆን ይችላል እና ባላንስድ የሆነና ብዙ የሚያድግ ሞቢሊቲ ያለው ግን ገና 21 ዓመቱ የሆነ ልጅ ነው እና ይሄን ልጅ በ50 ሚሊዮን ፓውንድ ማስፈረም ማለት አስቡት እንግዲህ በቀጣዮቹ 2 ዓመታት ደግሞ ተጫዋቹ ምን አይነት ብቃት ላይ ሊደርስ እንደሚችል ምን አይነት ስኪሉን ሊያሳድግ እንደሚችል ማለት ነው እና ኮቢ ሜኑ ጋር የሌለ ነገር ይሄ ልጅ ጋር አለ። ኮቢ ሜኑ ጋር የሌለው ነገር ምንድን ነው? ስፒድ የለም። ኮቢ ሜኑ በጣም ፈጣን የሆነ የአማካይ ስፍራ ተጫዋች አይደለም እንደምታውቁት ማለት እሱ ካልምነስ ነው የሚሰጣችሁ። ለአማካይ ክፍሉ መረጋጋትን ይሰጣል ኮቢ ሜኑ። ምክንያቱም ብዙ ኳስ እንድትይዙ ያደርጋችኋል። ኳስ ኮንትሮል እንድታደርጉ ነው የሚያደርገው። የኮቢ ሜኑ ስራ ያ ነው። እዛ አታዩትም። ወይም ደግሞ ከቦክስ እስከ ቦክስ እንደፈለገ እየተሯሯጠ የሚጫወት አይነት አማካይ አይደለም። ወይም ደግሞ ይሄ ጉልበት የሚፈልግ በጉልበት መንጠቅ ላይ ኮቢ ሜኑ እንደውም በዚህ ዓመት በጣም አስገርሞኛል። አሻሽሎታል። አንዳንዴ የሚገባቸው ታግሎች በዚህ ሲዝን በጣም ነው ያስገርሙኝ። እየተቀየረ ነው ልጁ አያችሁ። ግን እሱ የሌለው ለሱ ደካማ የሆኑ ነገሮች በሙሉ ማጋር አለ። ማቲያስ ፈርናንዴስ ጋር ደግሞ ታገኛላችሁ። ስለዚህ ተጫዋች ይበልጥ አሁንም ደግሞዋለሁ፣ ዩቲዩብ ላይ ሰርች አድርጎ ቪዲዮ ክሊፖቹን ይውለት ትወዱታላችሁ ቤተሰቦቻችን። ለማንኛውም በዚህ ተጫዋች ዙሪያ ያለው አዲስ ነገር ይሄ ነው። ተጫዋቹ ከምንም በላይ ዩናይትድ መጫወት ነው የምፈልገው። ስለዚህ እናንተ ሌሎች ፈላጊ ክለቦች ፔጅ፣ አርሰናል እናንተ ጠብቁኝ፣ የዩናይትድ ዝውውር የማይሳካልኝ ከሆነ ነው ወደ እናንተ ላይ ልመለከት የምችለው ብሎ ማለቱ ከዚህ በላይ እንግዲህ ምንም የሚያስደስት ነገር አለ ቤተሰቦቻችን። እና ይሄ ተጫዋች አይ ቲንክ ወደ ዩናይትድ ቀጣይ ከሚመጡ ተጫዋቾች መካከል አንዱ ይመስለኛል፣ ማቲያስ ፈርናንዴስ። እንቀጥል ቤተሰቦች። ሌላ የዝውውር ዜና የሚሆነው የማንቸስተር ሲቲ እና ኢንዞ ፈርናንዴዝ ጉዳይ እየተጠናከረ መምጣቱ ነው። እንደውም ሲቲዎች በይፋ ኢንዞ ፈርናንዴዝን ቶፕ ታርጌት አድርገውታል። በዚህ የዝውውር መስኮት ሊያስፈርሙ ታቅደዋል እና ማሬስካ አብሯቸው እንዲሰራ ደግሞ በሲቲ ቤት ከፍተኛ ፍላጎት አላቸው ተብሎ ነው የተገለጸው። ምክንያቱም ተጫዋቹን በእጅጉን ያደንቁታል ነው የተባለው እና አርጀንቲናዊው ተጫዋች ደግሞ ፈቃደኛ መሆኑና በድጋሚ ከማሬስካ ጋር አብሮ ለመስራት ፍላጎት ማሳየቱ ዝውውሩን እውን ሊያደርገው ይችላል ተብሎ እንዲነገር ሆኗል ማለት ነው። ትላንት ስላወራሁበት ይሄ ስለ ዶሚኖ ኢፌክት አንድ ዝውውር በሌላ ዝውውር ላይ ስለሚፈጥረው ጉዳይ በስፋት ተናግሬያለሁ። የሰዎች ትላንት ዜና መለስ ብላችሁ ብትመለከቱ ስለ ኢንዞ ፈርናንዴዝ፣ ስለ ኢሌት አንደርሰን እና ስለ ኦሪሊያን ሹዋሜኒ ነው ያወራሁት። የዩናይትድ ትልቁ ተስፋ ሲቲ ምናልባት አቅም አላቸው። ልብ በሉ ሲቲዎች 2 ትልልቅ ዝውውሮችን አማካዮችን በ120 ሚሊዮን ፓውንድ እናምጣ ካሉ 250 ሚሊዮን ፓውንድ ከፍለው ኢሊየት አንደርሰንንም ኢንዞ ፈርናንዴዝንም ሊያመጡ ይችላሉ። ሲቲዎች አቅሙ አላቸው አውቃለሁ። ግን ዊዝ ዘ ሴም ዊንዶ በተመሳሳይ ዊንዶ ተመሳሳይ የሆነ ኳሊቲ ያላቸውን ተጫዋቾች ግን በአንድ ክረምት ላይ ያመጣሉ ብዬ ስለማላምን ነው። ስለዚህ
ኤንዞ ፈርናንዴዝን የሚፈልጉ ከሆነ በዚህ ልክና ኤንዞ ፈርናንዴዝን ለማምጣት ቶፕ ታርጌት ካደረጉት እኔ ከኢሌት አንደርሰን ይልቅ ማሬስካ ኤንዞ ፈርናንዴዝን ይመርጣሉ የሚል እምነት ስላለኝ ነው። ምክንያቱም አብረው ሰርተዋል፣ በጣም ብዙ ነገር እርስ በርስ ይተዋወቃሉ። ስለዚህ ይሄ ቀዳዳ ለዩናይትድ ትልቅ ክፍተት ይፈጥራል የሚል እምነት አለኝ። ግን በሁለቱም ኬዝ ቢሆን ቤተሰቦች ይኸውላችሁ፣ በሁለቱም ኬዝ ቢሆን የትኛውም ተጫዋች ወደ ሲቲ ይሄድ ፈርናንዴዝም ይሄድ ወይ ደግሞ ኢሌት አንደርሰንም ይሄድ ዩናይትድ እድል ያገኛል። በማን በሮድሪ አማካይነት። እንዴት ካላችሁ ደግሞ ሮድሪ ይወጣል ከሲቲ። እንደውም ባለፈው የመጨረሻ የሲዝኑ ማጠናቀቂያ ጨዋታ ሲደረግ ካስተዋላችሁ ፔፕ ጋርዲዮላ በተሰናበተበት፣ ሌሎች ተጫዋቾችም እንዲሁ በተሰናበቱበት እነ ጆን ስቶንስን ጨምሮ ሮድሪ ሲያለቅስ ነበረ እኮ ሜዳ ላይ እና ተጫዋቹ ሲያለቅስ የነበረበት መንገድ እንደው የሲዝን ማጠናቀቂያ አይመስልም። ምክንያቱም ተጫዋቾች አልተለመደማ። በቀጣይ ሲዝን አብሯቸው ኮንትራት ላለ ክለብ እንደው ሲጫወቱ እና በቀጣይ ሲዝን መጫወታቸውን እንደው ሲያረጋግጡ፣ በክለቡ መቆየታቸውን ካረጋግጡ ማልቀስ አያስፈልግም እኮ። የሚለቀሰው ለምትሸኙት ለምትለያዩት ክለብ ነው። በቃ ከዚህ በኋላ እህል ውሃ ላይ አልቋል፣ ኮንትራቴን ጨርሻለሁ፣ ስለዚህ ከክለቡ ጋር ከዚህ በኋላ አንገናኝም ብላችሁ ስታስቡ በዛ መልኩ ልክ ከካሳቤሮ ላይ እንዳደረግነው አይነት በእንባ ትሸኛኛላችሁ። ያ ነው በእግር ኳስ የሚፈጠረው። ሮድሪ ግን እዛ ሰዓት ላይ ለምንድን ነው ያለቀሰው? ፔፕ ጋርዲዮላ ስለሄደበት ቅር ብሎት ነው ወይ ደግሞ ሌሎች የሲቲ ተጫዋቾች ስለለቀቁ እነ ቤርናርዶ ሲልቫ እንደው ደብሮት ነው አትሉኝም? መቼ ይሰራል። ምናልባት ታውቆታል ይሄ የመጨረሻው ሲዝን ሊሆን እንደሚችል እና ተጫዋች ወደ ማድሪድ የሄደ እንደሆነ ታውቆታል ማለት ነው ልጁ። ስለዚህ ይሄ ማለት ምን ማለት ነው? በየትኛውም ኬዝ ዩናይትድ ይጠቀማል፣ በየትኛውም ኬዝ። ምክንያቱም ሮድሪ ወደዛ የሚሄድ ከሆነ ሲቲዎች ተጫዋች ያመጣሉ ማለት ነው። ሲቲዎች ተጫዋች ያመጡ እና ሮድሪን ሸኙት ወደ ሪያል ማድሪድ ማለት ደግሞ ዩናይትድ የሚፈልገውን ሸዋሜኒን ያገኛል ማለት ነው። አይ ዶንት ቲንክ የኢሌት አንደርሰን እንዲህ ቀላል ዝውውር አይደለም ቤተሰቦቻችን። ቀላል ዝውውር በጣም ከፍተኛ ገንዘብ ይጠይቃል። ኢሌት አንደርሰን በጣም ከፍተኛ የሆነ ገንዘብ ይጠይቃል። ስለዚህ አይ ቲንክ ዞሮ ዩናይትድ ታርጌት የሚያደርገው ወይ ሸዋሜኒን ነው፣ ከተቻለ ደግሞ ሊያመጡ የሚችሉት ቶናሊን ይሆናል ማለት ነው። ስለዚህ ዩናይትድ ቀጣይ ትልቅ ፈራሚ ኢሌት አንደርሰን የመጀመሪያው ፈራሚ ይሆናል የሚል እምነት አለ። አሁን መረጃዎች እየጠቆሙ ነው ያሉት ያ ነው። በዚህ ሳምንት የሆነ ነገር ይፈጠራል ቤተሰቦች በኢሌት አንደርሰን ዝውውር ዙሪያ። ቀጣይ ይህን ዝውውር ኪል ካደረጉ በኋላ ቀጣይ ትልቁ ፊርማ ወይም ትልቁ የሚፈጽሙት ዝውውር ወይ የቶናሊን ዝውውር ነው እንደኔ ቤተሰቦቻችን፣ ወይ ደግሞ የሸዋሜኒን ዝውውር ነው። እነዚህ ዝውውሮች ምናልባት ካልነጻጸርን የቶናሊ ዝውውር በፍጥነት ሊጠናቀቅ የሚችል ዝውውር ነው። ምክንያቱም ልጁ ኒውካስልን መልቀቅ ይፈልጋል። እንደውም ዛሬ ጠዋት ዜናዎችን ሳይ ነበር ከወደ ጣሊያን የወጡ የዜና ምንጮች እንደሚጠቁሙት ከሆነ ዩናይትዶች ከኒውካስል ጋር ተቃርበዋል እያሉ ነው ያሉት። ሩመር ናቸው፣ ግን እነኚህን አጽህኖት ሰጥቼ እንደው ጠንከር አድርጌ ወደ እናንተ ማድረስ አልፈለኩም። ቱቶ መርካቶ ዌብ ነው ይሄንን ያለው፣ ባለፈው ብሎታል። አሁንም እንዲሁ ደግሞ ይህን ዜና ወጣ። ኒውካስል ዩናይትድ እና ማንቸስተር ዩናይትድ በሳንድሮ ቶናሊ ዝውውር ላይ ከስምምነት ለመድረስ ተቃርበዋል። እንደውም ዩናይትዶች ኤደርሰን እና ቶናሊን አንድ ላይ በማስፈረም ድሪም የሆነ ፊርማ ለማድረግ ክረምት ለማድረግ ነው ያቀዱት በሚል ይህን ዜና ይዘውብን ወጥተዋል ማለት ነው። በሌላ መልኩ ፋብሪሶ ሮማኖ ምን አለ መሰላችሁ? ትላንት ዩቲዩብ ገጹ ላይ ወጥቶ የማንቸስተር ዩናይትድ ድሪም የሆነ ታርጌት በዚህ ክረምት የዝውውር መስኮት ላይ አማካይ ቦታ ላይ ኦሪሊያን ቹዋሜኒ ነው። ቹዋሜኒን በጣም ይወዱታል፣ ያደንቁታል። አማካይ ክፍል ላይ ዩናይትዶች እንደው የህልም ፈራሚ አድርገው ነው የሚያዩት። ተጫዋቹ በውስጥ ኤሊት የሆነ ዲፌንሲቭ ሚድፊልደር እንደሆነ እምነቱ አላቸው። ይሄ ተጫዋች ኢንተርናሽናል ፕላየር ነው። ይሄ ማለት ለፈረንሳይ ብሔራዊ ቡድን መጫወት የቻለ የፈረንሳይ በጣም ቁልፍ ነው፣ የማድሪድ ብቻ አይደለም። እና ተጫዋቹ መከላከል ብቻ ሳይሆን ጎል ሁሉ የማስቆጠር አቅም አለው ብለው ልክ የካዛሜሮ ትክክለኛ ምትክ አድርገው ነው ዩናይትድ ሰዎች የሚቆጥሩት። ስለዚህ ካዛሜሮ እና ቹዋሜኒ የተለያዩ ተጫዋቾች እንደሆኑ ቢያቆም ግን ልክ የካዛሜሮን አይነት ሰርቪስ ሊሰጣቸው የሚችል ተጫዋች እንደሆነ ያውቃሉ። ከሪያል ማድሪድ ነው እሱንም የሚያስፈርቡት ልክ ካሳሜሮን ካመጡበት እንዲሁ ክለብ ማለት ነው። እና ምንም እንኳን ከተመሳሳይ ክለብ የተገኙ ተጫዋቾች ቢሆኑም ግን የተለየ ስኪል ያላቸው ተጫዋቾች እንደሆኑ ቢያምኑም ግን በባህሪ ትክክለኛ ተመጣጣኝ የሆነ ምትኩ እንደሚሆን የካሳሜሮ ያምናሉ። በተለይ ያለው ሊደርሺፕ ኳሊቲ ብለው ነው እነሱ እያሰቡት ማለት ነው። እና ቹዋሜኒን አለ
ፋብሪዞ ሮማኖ ቹዋሞኒን በጣም ይወዱታል የዩናይትድ ብልመላ ቡድን አባላት ብሎ ገልጾልናል ማለት ነው። ስለዚህ ቤተሰቦቻችን ይሁላችሁ አሁን ኢሊየት አንደርሰን ማነው ኤደርሰን ወደ ማንቸስተር ዩናይትድ መጣ ማለት ማንቸስተር ዩናይትድ ቀጣይ ትልቅ አማካይ ያመጣም ማለት አይደለም። ምናልባት ሁለት ትልልቅ አማካዮችን ሊያመጡ ይችላሉ በ80 ሚሊዮን ፓውንድ ሁለት ማለት ግን አንድ ትልቅ ማርኩ የሆነ ሳይኒንግ ቢግ ሳይኒንግ አማካይ ክፍል ላይ ይኖራል። ያ ፈራሚ ማን ነው? ቶናሊ ነው ወይስ ደግሞ ቹዋሜኒ ነው የሚለው የዝውውር እንደው የአንዱ ዝውውር ሌላኛው ላይ የሚፈጥረው ይሄ ዶሚኖ ኢፌክት ያልኳችሁ ነገር ስላለ እሱን ነገር እየተከታተልን እኛ ወደ እናንተ የምናደርስ ይሆናል ማለት ነው። እና እንከታተሏለን ቤተሰቦች። መረጃ አነፈንፋለሁ። የትኛው ትክክለኛ መረጃ አለው ምንስ ሊሆን ይችላል የሚለውን እንደተለመደው እንደ ሁሉ ጊዜ እኔ እያደረስኩ በትክክል ተስፋ ማድረግ ያለብን ነገር ላይ ተስፋ እንድታደርጉ እያረኩ እንደው በጥርጣሬ ማየት ያለንብንም መረጃ ካለ እንዲሁ እየተጠራጠርን ልክ አሁን ቱቶ መርካቶ ዌብ እንዳለው ማለት ነው ኒውካስልና ዩናይትድ በቶናሊ ላይ ተቃርበዋል እንዳለን መረጋጋት አለብን። አንዳንድ መረጃዎችን እና በዚህ መልኩ እየተከታተልኩ ነው አደርሳችኋለሁ ወደ እናንተ ዜናዎችን። ምንም ችግር የለም ማለት ነው። እኛን ተከታተሉ፣ እንዲሁም ድጋፋችሁን፣ ሀሳብ አስተያየቶቻችሁን ስጡን፣ ከጎናችን ሁኑ ቤተሰቦቻችን። ይሄን ይመስላል የዝውውር ዜና። ግን የመጨረሻ ቀደም እንደው ቃል የገባሁላችሁ የብሩኖ ፈርናንዴዝ ጉዳይ አለች። እሷን ላንሳና የዛሬ መረጃችንን እናበቃለን። ምናልባት ቪዲዮ ሊረዝም ይችላል ዛሬ ግን ይርዛሚት ኦኬ ችግር የለውም። ስለ ዩናይትድ ነው እንደው ማለፍ የለብኝም ብዬ ስላሰብኩ ነው በድጋሚ ብሩኖ ፈርናንዴዝን ማነሳላችሁ። ዛሬ ብቻ አይደለም ነገም መለስበታለሁ። አንድ የማነሳው የዛሬው የብሩኖ ፈርናንዴዝ እንደው ከዜናው ልጀምርና ብሩኖ ባለፈው ያስቆጠራት ጎል ትልቅ መጠያቂ ሆናለች። ታውቃላችሁ ለምንድን ነው አጠያቂ የሆነችው? አሲስቱ በረኛው ነው ራሱ ላይ ያስቆጠራት እንጂ ዶርጎ አይደለም ያስቆጠራት የሚል በተለይ ከአርሰናል ወገኖች ለምሳሌ ኢያድ ራይት አንዱ ትልቁ ተቃዋሚ ነበር። አሁን ነው የእንግሊዝ እግር ኳስ ማህበር የሚፈተነው። ተጫዋቹ አደነቀ፣ ብሩኖ ፈርናንዴዝን አደነቀው። ብሩኖ ፈርናንዴዝ ችሎታ ያለው የሚገርም ተጫዋች ነው ብሏል። ነገር ግን ቺፕ የሆነ አሲስት ነው እግር ኳስ ማህበሩ የፈቀደለት፣ በጣም ቺፕ የሆነች አሲስት። ኳሱ አንግሉን ገጨ፣ ዶርጎ የሞከራት ኳስ ማለት ነው። አንግሉን ስትገጭ ግን ከአንግሉን ከገጨች በኋላ የበረኛው እጅ ላይ አርፋለች። በረኛው ደግሞ እንግዲህ እጅ ላይ ባታርፍ ኖሮ በዛ ሰዓት ኳሷ በቀጥታ ወደ ጎል ሳይሆን የምትሄደው ጎል አትሆንም ነው እንግዲህ ከጎል ውጪ ነው ከላዩን ውጪ ነው ኳሷ ልትሆን የምትችለው አንግሉን ገይታ ከተመለሰች በኋላ የሚል መከራከሪያ ነው ያነሱት። ስለዚህ አንግሏን ስትገጭ አቅጣጫውን እንድትቀይር ያደረጋት በረኛው በመሆኑ ይሄ አሲስት ሊባል አይገባም ለብሩኖ ፈርናንዴዝ። ጎሉም የዶርጎ ጎል መባል ሳይሆን ያለባት የበረኛው ጎል ነው፣ ኦን ጎል ነው መባል ያለባት የሚል በጣም 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 እንደው የሚያስጠላ አይነት ክርክር ነው ያነሱት። ጎሉ ስታዩት በጣም ንጹህ ጎል ነው። ኢያድ ራይት እንደዚህ ብሎ ቢናገር አይገርመኝም ቤተሰቦች፣ ምክንያቱም እሱ የፈለገው በሁለት ምክንያት ነው ሄድ ያለው። አንደኛ የቴሪ ዳንኤል ሆነሪ ሪከርድ እየሰበረበት ነው። ይሄን አይወደውም፣ የትኛውም የአርሰናል ደጋፊ አይወደውም። ሁለተኛ ነገር ደግሞ የብሩኖ ፈርናንዴዝ ሪከርድ መስበር፣ እንደዛ መወራት፣ እንደዛ መጮህ ኢንተርኔቱን ሙሉ ለሙሉ ሲያጥለቀልቀው በአጠቃላይ የአርሰናል ሻምፒዮንነት ተረሳ በወቅቱ። እመኑኝ አርሰናሎች እንደው እዛው ፕሮግራማቸው ላይ ይጨፍራሉ ይንጫጩ ይሆናል እንጂ በብሩኖ ፈርናንዴዝ ሪከርድ ምክንያት መላው ኢንተርኔት መላው ሶሻል ሚዲያ የአርሰናል ከ22 ዓመት በኋላ ዋንጫ ማግኘት እንደው ምንም እንዳይመስል አድርጎታል። የሚወራው ስለ ብሩኖ ፈርናንዴዝ ሪከርድ ብቻ ነው ቤተሰቦቻችን፣ ስለ ብሩኖ ፈርናንዴዝ ሪከርድ። ይሄ ነገር የአርሰናል ደጋፊዎችን በፍጹም አናዷል፣ አበሳይቷል። ትላንት ዴፎ የተናገረውን ንግግር ስነግራችሁ ነበር። ዴፎ እንዴት አድርጎ አርሰናሎችን ወጋ እንዳደረገ እና ኢያን ራይት እንደዚህ ብሎ አስተያየት ቢሰጥ ብሩኖ ፈርናንዴዝን እንደው ለማጥላላትና እንደው እሱ እንደውም ኢያን ራይት ፊልም ነው ያለው። ይሄ ድርሰት ነው። ብሩኖ ሆም ብሎ ሪከርዱን እንዲሰበር ተደርጎ የተጻፈ ድርሰት ነው ብሎ ነው ያለው። እንደው ብሩኖ ፈርናንዴዝ ሪከርዱን ሰበረ የሚያስብል አስደሳች ሴንሴሽናል የሆነ ዜና እንግሊዝ እግር ኳስ ማህበር ማውጣት ስለፈለገና ይሄን ነገር ማጉላት ስለፈለገ ነው ለብሩኖ ፈርናንዴዝ አሲስቱን ያጸደቀለት የሰጠው በሚል ነው ማለት ነው እንግዲህ ተቃወመው እና ኢያድ ራይት ነው ያደንቀዋለሁ። ከዚህ በፊት በጣም ገለልተኛ ነው፣ እዚህ ጋር ሲመጣ ግን ስሜታዊ ሆነ እና እሱ እንዳለው ከሆነ ይኸውላችሁ የእሱ ስጋት ምን መሰላችሁ? አሁን ብሩኖ ፈርናንዴዝ አሲስቱ ተሰጠው፣ ሪከርዱን ሰበረበት የቴሪ ዳንኤል ሆነሪ አንድ። ሁለተኛ የሚዲያው
መነጋገሪያ ሆነ። ይሄም ሌላ የአርሰናል ደጋፊዎችን የሚያናድር ነገር ነው። ሶስተኛ ነገር ደግሞ ሪከርዱን ስለሰበረ አሁን ዘ ፕላየር ኦፍ ዘ ይር የሚባል ሽልማት ብሩኖ ፈርናንዴዝ የማግኘት እድሉ ሰፍቷል። ምክንያቱም እንደ ኢያን ራይት ገለጻ ከሆነ ከዚህ በፊት አንድ አስተያየት ሰጥቶ ነግራችሁ ነበር። ምን አለ ኢያን ራይት? ብሩኖ ምርጥ ነው፣ ሪከርዱን ተጋርቷል፣ በቃ ይገባዋል፣ ቤስት እንኳን ተጋራ አለ። ማን የዓመቱ ምርጥ መባል ይገባዋል ተብሎ ሲጠይቅ፣ ነገር ግን ብሩኖ ፈርናንዴዝ ሪከርዱን የማይሰብር ከሆነ አንድ የመጨረሻ እድል አለዋል እና አርሰናል ደግሞ የሊጉ ሻምፒዮን የሚሆን ከሆነ አይ ቲንክ ዲክላን ራይስ ይሄን ሽልማት ማግኘት አለበት ሲል ተናግሮ ነበር። ዩሲ አያችሁ አሁን ለምን ኢያን ራይት እንደተናደደ። ከዛ በቃ አሁን ተስፋ ቆረጠ ማለት ነው። ብሩኖ ፈርናንዴዝ እንደሚበላው የዓመቱን ምርጥ ሽልማት አውቋል። ምክንያቱም ሪከርዱን ሰበራ ብሩኖ ፈርናንዴዝ። በዚህ ምክንያት ነው እሱ ኢያን ራይት በዚህ መልኩ የተናገረው። አሁን እንደው የኢያን ራይትን ነገር ሰውት፣ የአርሰናል ደጋፊ ነው። ስለዚህ የፈለገ ነገር ቢል፣ ስለ ብሩኖ ኔጌቲቭ ነገር ቢናገር ኢትስ ኦኬ፣ እናውቀዋለን ጥሩ እንደማያስቡ። የኛዎቹ ግን እኔ በጣም የሚያስገርሙኝ የሮይ ኪን ንግግር ብሩኖ ፈርናንዴዝን በተመለከተ በጣም የሚያስደነግጥ ነው። እኔ ስለነኚህ የዩናይትድ ሌጀንድ ተጫዋቾች ከዚህ በፊት ሳወራ መንጌ እነኚህን ሌጀንዶች ተዋቸው ብላችሁኛል። ግን ደግሞ አንዳንዶቹ የምትተዋቸውም አይደለም፣ እንደው አውርተን ይውጣልን እንጂ አሁን ኬን ምን ብሎ ተናገረ መሰላችሁ? ሮይ ኪን ማለት ነው ቤተሰቦች፣ ሃሪ ኬን ካልኳችሁ ይቅርታ። ሮይ ኪን ብሩኖን ክሪቲሳይዝ ያደረገው ተጫዋቹ ፐርሰናል ግሎሪ እየፈለገ ነው። እንደው እንደ ቡድን ከቡድን ስኬት ይልቅ ተጫዋቹ የግል ክብሮችን ለማግኘት አሲስት ለመስበር ምናልባት የሪያን ጊግስን ከፍተኛ የዩናይትድ የምንጊዜም አሲስት ለመስበር የኔቴሪ ዳንኤል ሆነሪን የአሲስት ሪከርድ ለመስበር ሲል ተጫዋቹ እየተጫወተ ነው አለ። ለምንድን ነው መሰላችሁ እንደዚህ የሚለው ሮይ ኪን? ለምሳሌ አንዳንድ ጊዜ ብሩኖ ፈርናንዴዝ ማስቆጠር የሚችላቸውን ጎሎች አይመታም እንደ ድሮ አለ። ምክንያቱም ብሩኖ የፈለገው እሱ መቶ የሚያስቆጥራቸውን ጎሎች ሳይሆን አሲስት አድርጎ በሱ የአሲስት ሪከርዱ እንዲሰበር ስለሚፈልግና የግል ግሎሪ ስለሚፈልግ ነው ይሄን እያደረገ ያለው የሚል ትችት ነበር የሰጠበት። አንድ ይሄ። ሁለተኛ ሰሞኑን ብሩኖ ፈርናንዴዝ አሲስቱን በመጋራቱ ምክንያት የዩናይትድ ተጫዋቾች በጣም ደስተኛ ሆኖ እሱን ሲያቅፉትና ከእሱ ጋር ደስታቸውን ሲገልጹ ነበር። ብሪያን እምቡሞ የጎሉ አስቆጣሪ ሜዳ ላይ እየጨፈረ ሳለ ብቻውን ማለት ነው ተጫዋቾቹ ወደ ብሩኖ እንዳያመሩት። ይሄ ነገር ጥሩ አይደለም። ዩናይትድ እንደው እንደ ቡድን መጫወት ለአንድ ተጫዋች ክብር እንደዚህ ከማጨብጨብ ይልቅ እንደ ቡድን ዋንጫ ለማግኘት ነው ቡድኑ መጣር ያለበት የሚል ሀሳብ ነው ያነሳው ማለት ነው። አሁን ብሩኖ ፈርናንዴዝ ይሄን እንዴት እንደሚያስከፋ ኢማጅን ቤተሰቦቻችን አስቡት። ለምንድን ነው ብሩኖ ፈርናንዴዝ ያስከፋው? ሮይ ኪን እየዋሸ ነው ብሎ ስላሰበ ነው። እኔ ለዩናይትድ ከፈረምኩ ጊዜ ጀምሮ አለ ብሩኖ ምላሽ ሲሰጥ፣ ይህን ምላሽ የሰጠው ደግሞ ቅድም እንዳልኳችሁ ዘ ዲያሪ ኦፍ ሲኢኦ የተባለ 16 ሚሊዮን ተከታይ ያለው ዩቲዩብ ቻናል አለ። ገብታችሁ ሙሉ ቃለ መጠይቁን እዛ ጋር አዳምጡ። ብዙ ነገር ስለምታገኙበት ነው ቤተሰቦች። ብሩኖ እኔ ክሪቲሲዝም እንቀበላለሁ። የትኛውም ሰው ስለ እኔ መጥፎ ነገር ሊያወራ ይችላል፣ ሊተቸኝ ይችላል፣ እኔ አልጨነቅም ነው የሚለው ብሩኖ። ነገር ግን አንድ ሰው ስለ እኔ ሲዋሽ ደግሞ በተለይ ሮይ ኪን የሚያክል ትልቅ ሰው ስለ እኔ ሲዋሽ ግን አልችልም። እንደውም የቀድሞ የዩናይትድ አለቃ ሶልሻየር እንዲሰጠኝ ስልኩ ቁጥሩን እንዲሰጠኝ ሮይ ኪንን ለማናገር እንዴት እንዲሊል እንደቻለ ለማናገር ስልክ ቁጥሩን ሁሉ ጠይቀው ነበረ ነው የሚለው። እንደ አጋጣሚ ሆኖ እኔም ማደርጋቸው አሲስቶች እንቅስቃሴዎች በሙሉ ግን ጥሩ ነገሩ ሪከርድ ተደርገው ተቀምጠዋል። ኢማጂን አሁን እነኚህ ሪከርድ ተደርገው በቪዲዮ ባይቀመጡ ኖሮ ሮይ ኪን እንደዚህ ብሎ ሲናገር ብዙ ሰዎች ሮይ ኪን ትክክል ነው ያለው ብለው ሊያምኑት ይችሉ ነበር ነው ቢለው ብሩኖ። ነገር ግን እዩ ተመልከቱ፣ 5-6 ዓመት በፊት ለዩናይትድ ሲጫወት ሁሌም ኳስ አሲስት ለማድረግ እና የጎል ዕድሎችን ለመፍጠር ነው የምጥረው፣ ከዛ የተለየ አዲስ ያደረኩት ነገር አሁንም የለም ይላል ብሩኖ። በእርግጥ ሰው ነኝ፣ ልክ 16ኛ 17ኛ አሲስቴ ላይ ስደርስ ይሄ ነገር ለካ በጣም ተቃርቤያለሁ፣ መስበር እችላለሁ በሚል እንደው መስበር እንደምችል ማድረግ እንደምችል አቅ ነበር አስብ ነበር ውስጥ ያለ ብሩኖ ፈርናንዴዝ ሲወራ። ነገር ግን የሮይ ኪን ትችት ደግሞ አሁን መስመሩን አልፎብኛል፣ እሱ መዋሸት የለበትም፣ ስለኔ ሲዋሽ ግን አይቼ ዝም ማለት አልፈልግም በሚል በትላንት ቃለ መጠይቁ ላይ አሁን በጠቆምኳችሁ ላይ አስተያየቱን ሰጠ ማለት ነው። ከዛ ደግሞ ምን ተፈጠረ ቤተሰቦቻችን? ልክ ይሄ ቃለ መጠይቅ ከወጣ በኋላ አሁን ኢንስታግራም ፖስቱ ላይ ሄደና ሮይ ኪን ምን ብሎ ፖስተ?
በጣም የበዛ ትኩረት አንድ ተጫዋች ሲያገኝ አለ። ይሄ ማለት ምን ማሰላችሁ? እንደው ተጫዋች አላለም እሱ ቃሉን መጠቀም ቢደብር አህያ በጣም የበዛ ትኩረት ስታገኝ አንበሳ የሆነች ይመስላታል በሚል በቀጥታ በኢንስታግራም ስቶሪው ላይ እንደዚህ ፖስተ ማለት ነው ሮይ ኪን። እና አሁን ይሄ እንግዲህ እኛ ኢትዮጵያውያን ቅኔ የምናቅ በጣም በቅኔ ሰውን እንደው አጥንት የሚሰብር ቅኔዎችን የምንጽፍ ነበር የሚመስለኝ። ለካ ፈረንጆችም ጋር አለ ቤተሰቦቻችን። እና ይሄ አስተያየት አሁን የብሩኖ ፈርናንዴዝን ቀስም እንዴት እንደሚሰብር ተመልከቱ። አህያ ብዙ ትኩረት ሲሰጣት ሲጨበጨብላት ወይ ሆይ ሆይ ስትባል አንበሳ የሆነች ይመስላታል ሲል ተናገረ። ምን ማለት ነው ቤተሰቦቻችን? እስቲ ይሄን እናንተ ፍቱት። ምን ማለት ነው? ተጫዋቹን እንደው ማመስገን ሲገባው እነ ቴሪ ዳንኤል ሆንሪ በውስጥ እያመሰገኑት ብሩኖ ይችላል ስጡት እያሉ እነ ፋቤጋስ ይሄን እያሉ የቀድሞ ሌጀንድ ተጫዋቾች እንደዚህ ለብሩኖ ፈርናንዴዝን ከሌሎች ክለቦች ያሉ በሙሉ ብሩኖ እያሉ የዓመቱ ምርጥ መሆን ይገባዋል ተብሎ ሲጠየቁ እየመለሱ እዛው ዩናይትድ ቤት ውስጥ ተጫውቶ ያሳለፈ አንድ ሌጀንድ የክለቡ ነኝ የሚል ሰው ብሩኖ ፈርናንዴዝን እንደዚህ እንደው አጥንት በሚሰብር ነቆራ ይነቁረዋል ማለት ነው። እና አሁን ብሩኖ አልመለሰም። እዚህ ጋር ትላንት ቃለ መጠይቁን ሰጠ፣ ዛሬ ነው ሮይ ኪን ይሄንን የመለሰው። እና የዩናይትድ ሌጀንድ ተጫዋቾች እኔ አይገቡኝም። እኔ ምን እንደሆነ ሮይ ኪን ቅናት ነው? ብሩኖ ፈርናንዴዝ ለምን ሚዲያውን ተቆጣጠረ? በእነሱ ሰዓት እንደዚህ ሚዲያውን የተቆጣጠረ ተጫዋች እኔ በወቅቱ ከክርስቲያኖ ሮናልዶ ውጭ በእነሱ ዘመን እኔ ያላየው ምናልባት ዴቪድ ቤካም። አሁን ይሄን አቴንሽን ትኩረት ስላገኘ ብሩኖ ፈርናንዴዝ ቅናት ነው? ቤተሰቦቻችን ይሄን ምን ትሉታላችሁ? እስቲ እናንተ የራሳቸውን ሀሳብ አስተያየት ስጡበት። ለማንኛውም እኔ በጣም ስላናደደኝ ነው የሮይ ኪን አነጋገር፣ በተለይ ስቶሪዋ በጣም ነው ያናደደኝ። ብሩኖ ይመልስለታል ብዬ ተስፋ አደርጋለሁ። ምን እንደሚል አብረን እናያለን። ለማንኛውም ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ዛሬ በጣም አረዘምኩት ቪዲዮውን፣ ግን እንደው መናገር ስላለብኝ የተናገርኩት። ከአንድ ሰዓት በላይ ሁሉ ሊሆን ይችላል ቪዲዮችን። ለማንኛውም ነገ እንገናኛለን። እስከዛ ሰላም ሁኑ ባይ